በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር በቸርነቱ ጠብቆ በምሕረቱ መግቦ እድሜ ለንስሐ ጨምሮ ለዚህ ዕለት ለዚህ ሰዓት ያደረሰን የጊዜ ሁሉ ባለቤት ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ክብርና ምስጋና ለስሙ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ረድኤትና በረከት በሁላችንም ላይ ይደርብን። እሺ ያውስ ባለፈው ስለ ነገረ ሃይማኖት ነው የተማማርነው። ነገረ ሃይማኖት ምንድነው ከሚለው ተነስተን ብዙ ነገር ተነጋግረናል ባለፈው። ከሱ አስቀጥለን ሃይማኖት ስንት ነው ብለን ነበር ባለፈው? አንዲት ናት ብለን ነበር አይደለ? አንድ ተስፋ፣ አንዲት እምነት፣ አንዲት ጥምቀት፣ አንድ ጌታ ብለን ባለፈው ተማምረን ነበረ። እንግዲያውስ አንዲት ሃይማኖት ከሆነች ከእግዚአብሔር የተሰጠ ለቅዱሳን የተገለጠ አንድ ሃይማኖት ከሆነ ወይም አንዲት ሃይማኖት ከሆነች የሃይማኖት ብዙህነት ወይም ደግሞ ሃይማኖቶች ከየት መጡ? ምክንያቱም በዓለማችን ብዙ ሃይማኖቶች አሉ አይደል? እንግዲህ ይሄ ደግሞ ከመጽሐፉ ጋር መጻረር ነው። ከእውነቱ ጋር አለመጣጣም ይመጣል። ምክንያቱም ሃይማኖት ስንት ናት ብለናል? አንድ ነው ካለን ብዙ ሃይማኖት ከየት መጡ? ወይም ደግሞ የስህተት መንገዶች ከየት መጡ? እውነተኛው አንድ ነው። በዓለማችን በጣም ብዙ የሃይማኖት ተቋማት፣ የሃይማኖት ድርጅቶች አሉ። በታዋቂነት ደረጃ ብዙ ህዝብ የሚከተላቸው ወይም ደግሞ ብዙ ተከታዮች ያፈሩ ደግሞ ወደ 10 የሚጠጉ አሉና አሁን እነዚህ ሁሉ ከየት ነው የመጡት? 10 እውነት የለም፣ 1000 እውነት የለም፣ 100 እውነት የለም። እውነት አንድ ነው፣ እግዚአብሔርም አንድ ነው። ስለዚህ እግዚአብሔር አንድ ከሆነ እግዚአብሔር ለኛ የሰጠን አንድ ነገር ነውና እሱ ደግሞ የተቀደሰች ሃይማኖት አንድ ጊዜ ለቅዱሳን የተሰጠች ብለናል። እነዚህ ብዙዎች ግን ከየት ተገኙ የሚለውን ነገር የተወሰነ ነገር ቅዱስ መጽሐፍ እንደነገረን ለማየት እንሞክራለን። እግዚአብሔር በቸርነቱ ይርዳል። ብዙ ሃይማኖቶች ከየት ተገኙ ነው። እንግዲህ ሃይማኖት በራሱ የሚበዛ አይደለም። ቃላቱ ወይም ደግሞ ቋንቋው እኛን ለማስረዳት የተጻፈ ነው እንጂ ብዙ ሃይማኖቶች የሚባል ነገር የለም። ሃይማኖት ስንት ናት ብለናል? አንድ። ስለዚህ ሃይማኖት የሚበዛ አይደለም አይደል? ለምሳሌ ምድር አይበዛም አይደል? አንድ ነው፣ ምድር ነው የምንለው እንጂ ምድራት አንልም። ለምሳሌ ሰማይ ግን እናበዛዋለን አይደል? ሰማያት እንላለን አይደል? ስለዚህ ብዝሃነት ወይም ደግሞ ማብዛት የማይስማማያቸው ወይም የባህሪያቸው ያልሆኑ በአንድ ሀሳብ ብቻ የሚገለጹ ነገሮች አሉና ለምሳሌ አምላካችን ስንት ነው? አንድ ነው አይደል? እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው ይላል ማለት ነው። ስለዚህ አምላኮች አይባልም ማለት ነው። እግዚአብሔር አንድ አምላክ ስለሆነ ሃይማኖቶችም ሃይማኖቶች አይባልም። አንዲት ሃይማኖት ስላለች ለቅዱሳን ስለተሰጠች አንድ ጊዜ ስለተሰጠች ሃይማኖት ብሎ መጽሐፍም ስለነገረን ማለት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ነግሮናል። ብዙ የስህተት መንገዶች እንደሚፈጠሩ፣ ሰዎችም እንደሚሳሳቱ፣ ብዙዎችንም እንደሚያሳስቱ ቅዱስ መጽሐፍ ይናገራል ማለት ነውና በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 25 ጀምረን 26 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ምሳሌ ያቀረበላቸው እንዲህም አለ። መንግስተ ሰማያት በእርሻው መካከል የዘርን የዘራ ሰው ትመስላለች። ሰዎችም ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳዱን ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱን ባሮች ቀርበው ጌታ ሆይ መልካም ዘርን በእርሻ ዘርተህ አልነበርህምን? እንክርዳዱን እስከ ወዴት አገኘ አሉት። እርሱም ጠላት ይህንን አደረገ አላቸው። ባሮችም እንግዲህ ሄደን ብንለቅመው ትወዳለህን? አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መኸርም ድረስ አብረው ይደጉ። በመኸርም ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳቱም ለማቃጠል በየኖዳው ሰሩ፣ ስንዴውን ግን በጎተራ ይክተቱ እላለሁ ይላል። የማቴዎስ ወንጌል ምዕራፍ 13 ቁጥር 24 እስከ 30 ላይ ማለት ነው። እንግዲህ ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ብዙ ምሳሌያዊ ትምህርቶችን አስተምረዋል። ለምሳሌ እነሆ ዘሪ ሊዘራ ወጣ፣ ናሁ ወፃ ዘራይ ከመ ይዝራእ የሚለውን ማለት ነው። ዘሪ ሊዘራ ወጣ ብሎ ያስተማረው ትምህርት አለ። መንግስተ ሰማያት በእርሻው መካከል መልካም ዘርን የዘራ ሰው ትመስላለች የሚለው አለ። ስለ ሰናፍጭ ቅንጣት ያስተማረው ትምህርት አለ።
ሌሎችን ምሳሌያዊ ትምህርቶች በዚህ ተካተዋል ማለት ነውና በምሳሌ ካስተማራቸው ትምህርቶች አንዱ እንዲያውም በዚህ መጽሐፍ ላይ እነግር በምሳሌ አንደበቴን በምሳሌ እገልጣለሁ የሚለውን የትንቢት ቃል ተጠቅመዋልና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌያዊ ትምህርት ካስተማራቸው ወርቃማ ትምህርቶች አንዱ ይህ ነውና ጌታችን ምንድነው ያለው? እነሆ መንግስተ ሰማያት ማለት በእርሻው መካከል መልካም ዘርን ወይም ደግሞ ስንዴን የዘራ ሰው ትመስላለች። እነሆ መልካም ዘር ከዘራ በኋላ ደግሞ ሰዎቹ ሲተኙ እንክርዳድ በቅሎ ተገኘ ነው የሚለው። አሁን እንክርዳዱ ማን ነው የዘራው? አንተ የዘራኸው መልካም ዘር ብቻ ነበር ብለው ሲጠይቁት ግን እንክርዳዱማ ማን ዘራው ነው ያለው? ጠላት ይሄንን አደረገ። እንግዲያውስ እንክርዳዱን ሄደን እንለቅመው ዘንድ ትፈቅድልናለህን ብለው ሲጠይቁት አይ እስከ መኸር ድረስ ተዋቸው፣ አብረው ይደጉ፣ ትድግዎሙ ይልሃቁ ህቡረ። እስከ መኸር ድረስ ይደጉና ምናልባት ስንዴውን እንክርዳዱን እንለቅላለን ብላችሁ ስንዴውን እንዳትነቅሉት ተዋቸው፣ አብረው ይደጉ። በመጨረሻው ግን በመኸር ጊዜ ግን አጫጆች ይሄዱና እንክርዳዱን ለቅመው ወደ እሳት ይጥሉታል፣ ስንዴውን ደግሞ ወደ ጎተራ ያስገቡታል ይላል። አሁን ይህንን ምሳሌ ተረጎመላችሁ ይላል። አለፍ ብሎ ስንመለከተው ማለት ነው ተርጉሞላቸዋል። በዚያን ጊዜ ህዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መኸሩም የዓለም መጨረሻ ነው፣ አጫጆቹም መላእክት ናቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ተርጉሞላቸዋል። መልካሙን ዘር የዘራው የማን ልጅ ነው አለ? የሰው ልጅ ነው። እርሻው ማን ነው? ዓለም ነው። መልካሙ ዘር የማን ልጆች ናቸው? የመንግስት ልጆች ናቸው። ክፉን የዘራው ደግሞ እንክርዳዱ ደግሞ የክፉ ልጆች ናቸው። ይህንን ያደረገው ደግሞ ዲያብሎስ ነው። በመኸር ጊዜ ግን አጫጆች የተባሉት ቅዱሳን መላእክት ናቸው። እነሱ ለዘላለም ፍርድ ተላልፈው እንደሚሰጡ የዓለም መጨረሻ ምልክት እንደሆነ ይሄ ደግሞ ይናገራል ማለት ነውና እንግዲህ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘርና በመሬት እያደረገ ነበር ያስተማረው። ዘር የተባለው የእግዚአብሔር ቃል ነው ይላል። መሬት የተባሉት ደግሞ የአማንያን ልብ ነው። አሁን ሁሉም መሬት አያበቅልም። ጭንጫ ከሆነ አያበቅልም፣ ቢያበቅልም አያሳድግም። እሾህም ከሆነ አያበቅልም፣ ቢያበቅልም አፈር አለው ሲል እሾሁ ያንቀዋል። መልካሙ መሬት ግን 30፣ 60፣ 100 ያማረ ፍሬ ያፈራል ብሎ ካስተማረ በኋላ እነሆ መልካም ዘር የተባሉት የመንግስት ልጆች ናቸው ነው የሚለውና መልካሙ ዘር ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። መልካሙ ዘር የተባለው ይሄ ነው። እንክርዳድ የተባለው ደግሞ ዲያብሎስ የዘራው ዘር ነው። ሐዋርያት ካለፉ በኋላ መናፍቃንን አስነስተዋል። ዲያብሎስ ማለት ነው። ክፉ ዘር ዘርቶ ጌታችን ያስተማረው ይሄንን ነበር። ምንድነው ያስተማረው? ጌታችን እኔና አብ አንድ ነን ብሎ ነው ያስተማረው። ጌታችን ያስተማረው ምንድነው የነበረው? በእኔ በቀር ወደ አብ የሚመጣ የለም ብሎ ነበር ያስተማረው። መንገድና እውነት ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ተናግረዋል። ጌታችን ያስተማረው ትምህርት ይሄ ሲሆን እኔና አብ አንድ ነን የሚለው ትምህርት ሲሆን ግን ሐዋርያት ያስተማሩትም ይሄንን ሲሆን በመጀመሪያ ቃል ነበረ ብለው ያስተማሩት ሲሆን ሐዋርያት ካስተማሩት በኋላ ሐዋርያት ያላስተማሩት ጌታችን መድኃኒታችን ኢየሱስ ክርስቶስም ያላስተማረው ዲያብሎስ ክፉ ዘርን ዘራ። ያ ክፉ ዘር ነው ሰዎች ያሳሳተው ማለት ነው። መልካሙ ዘር የመንግስት ልጆች ናቸው ማለት ምን ማለት ነው? ጌታችን ያስተማረውን ትምህርት ያመኑ፣ ሐዋርያት ያስተማሩትን ትምህርት የተቀበሉ ያመኑ የሐዋርያት ተከታዮች የሆኑት እነሱ የመንግስት ልጆች ናቸው። ጌታችን ባስተማረው ትምህርት አምነው የጸኑ፣ ሐዋርያት ባስተማሩት ትምህርት አምነው የጸኑ የእግዚአብሔር መንግስት ወራሾች የሆኑ በእውነተኛው መንገድ የጸኑ ማለት ነው። ስለዚህ እነዚህ የመንግስት ልጆች ናቸው አለ። እንክርዳዱ ደግሞ የማን ልጆች ናቸው? የክፉ ልጆች ናቸው። ይህንንም ደግሞ የዘራው ዲያብሎስ ነው ይላል ማለት ነውና እና አርዮስ የተነሱት በማን ነው? አርዮስ ነው ርዕሰ መናፍቃን የሚባለው። እንግዲህ ከሁሉም ርዕሰ መናፍቃን ግን ዲያብሎስ ነው። የመጀመሪያው ጠላትነትን የዘራው፣ ሐሰትን ያስተማረው፣ መንፍቅናን ያስተማረው፣ ጥርጥርን ወደ ዓለም ያመጣ፣ አመፅን ወደ ዓለም ያመጣ ዲያብሎስ ስለሆነ ከሐዋርያት ካለፉ በኋላ ከሐዋርያት ትምህርት ጋር የማይስማማ ከጌታችን ትምህርት ጋር የማይስማማ እንክርዳድ የተባለው መንፍቅና ማን አመጣው? ዲያብሎስ አመጣው። ዲያብሎስ እነማንን አስነሳ? እነ አርዮስን አስነሳ። ዲያብሎስ እነማን አስነሳ? እነ ንስጥሮስን አስነሳ። ዲያብሎስ እነማንን አስነሳ? እነ መቅደኒዮስን አስነሳ ማለት ነው። ስለዚህ እንክርዳድ የተባለው የነሱ ትምህርት ነው። ጠላት የተባለው ደግሞ በእነሱ ልብ ላይ አድሮ መንፍቅናን ክህደትን የዘራው ማን ነው ማለት ነው? ዲያብሎስ ነው ማለት ነው። መልካሙ ዘር ግን የማን ትምህርት ነው? የጌታችን ትምህርት ነው። እዚህ ላይም ተጽፏል። እርሱም መልሶ እንዲህ አላቸው፣ መልካሙን ዘር የዘራው የሰው ልጅ ነው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
እንዲያውም ቅዱስ ያሬድ ምን ይላል? ዘራይሁሰ ካህኑ ውእቱ ወገራይቱኒ ዓለም ውእቱ። ዘሪው ካህን ነው አለ። እሱ ሊቀ ካህናት ኢየሱስ ክርስቶስ ነው። ዘሪው ካህን ነው ማለት መምህራነ ወንጌል ናቸው፣ ሐዋርያት ናቸው። ከዛም አልፎ ደግሞ መምህራን ናቸው፣ የሐዋርያት ተከታዮች የሆኑት ማለት ነው። ሊቃነ ጳጳሳቶች ናቸው፣ አባቶች ናቸው። መልካሙ ዘር ደግሞ ወንጌል ነው። መልካሙ ዘር የሐዋርያት አስተምህሮ ነው። ከዚህ ውጭ ያለው ግን እንክርዳድ ነው። እሱ ደግሞ ከማን ነው የመነጨው? ከዲያብሎስ ነው የመነጨው። ከማን ነው የመጣው? ከዲያብሎስ ነው የመጣው ማለት ነው። ስለዚህ መልካሙ ዘር መልካሙን ትምህርት ያስተምራልና ያ ትምህርት የጌታችን ትምህርት ነው። ያ ትምህርት የሐዋርያት ትምህርት ነው። ይህንን የተከተሉ ይህንን ያመኑ ደግሞ የእግዚአብሔር መንግስት ወራሾች ስለሆኑ መልካሙ ዘር የተባሉት የመንግስት ልጆች ናቸው ብሎ መጽሐፍ አስረግጦ ነግሮናል። ስለዚህ ዲያብሎስ የዘራው ዘር ምን አመጣ ማለት ነው? ብዙ ሃይማኖቶች። ስንት ሃይማኖቶች አመጣ? በክፉ የመጣው ዘር ነው ይሄ ማለት ነው። በዲያብሎስ የመጣ ዘር ነው ይሄ ማለት ነው። ዲያብሎስ የፈጠረው ዲያብሎስ ያመነጨው የስህተት የክህደት ትምህርት ነው ማለት ነው። ስለዚህ ከየት መጣ ብለን ስንጠይቅ ከዲያብሎስ ነው የመጣው ነው። ከማን ነው የመጣው? ከዲያብሎስ ነው የመጣው ማለት ነው። እነዚህ ብዝሃነት ከየት መጣ? ሃይማኖትን መለወጥ፣ ሃይማኖትን መካድ፣ የስህተት ትምህርት፣ የምንፍቅና ትምህርት፣ የክህደት ትምህርት፣ የእብደት ትምህርት ከየት ነው የመጣው ስንል ከዲያብሎስ ነው የመጣው። ከዲያብሎስ ነው የመጣው። ምክንያቱም እሱ እንክርዳዱን ትምህርት የፈጠረ ስለሆነ ይህንን እንክርዳድ ትምህርት የተቀበሉት ደግሞ የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። አጫጆቹም መላእክት ናቸው። አሁን ምን ብለው ነው የጠየቁት? አሁን እንክርዳዱ ዲያብሎስ ከዘራው ወይም ደግሞ እንክርዳዱ ጠላት ከዘራው ሂደን ምን እናድርገው ብለው ጠይቀውት ነበር። እንንቀለው ብለውት ነበር ማለት ነው። አይ የለም አብረው ምን ይሆንን ያለው ይደጉ። ስለዚህ እግዚአብሔርን ማመን እግዚአብሔርን መካድ በዚህ ዓለም ላይ እንዳንኖር ላይከለክለን ይችላል። እንዲያውም መጽሐፍ ምን ይላል? የሰማይ አባታችሁን ትሆኑ ዘንድ ልክ እንደ ሰማይ አባታችሁ ፍጹማን ትሆኑ ዘንድ ጠላቶቻችሁን ምን አድርጉ ነው የሚለው? ውደዱ ይላል ማለት ነው። እና የሰማይ አባታችን ፍጹምነቱ ምንድነው ሲል ጌታችን ራሱ ነግሮናል። እስመ ውእቱ ያሰርቅ ፀሐይ ላዕለ ሄራን ወእኩያን ወያዘንም ዝናበ ላዕለ ጻድቃን ወኃጥአን። እርሱ መልካም ስለሆነ በጎ ስለሆነ እርሱ ፍጹም ስለሆነ ክረምትንና በጋን ለሁሉ ነው የሚሰጠው፣ ለሚያምነውም ለማያምነው፣ ለሚክደውም ላመኑትም ማለት ነው። አረማውያን ለሆኑም አሕዛብ ለሆኑትም ክርስቲያኖች ለሆኑም ለሁሉም እግዚአብሔር ፀሐይን ያወጣል፣ ለሁሉም በጋንና ክረምትን ያፈራርቃል። ይህ እግዚአብሔር መግቦት ነው፣ ፍጹም ነው። እኔን አያምኑኝም ብሎ ሰዎችን አያስርብም እግዚአብሔር። እኔን አያምኑኝም ብሎ ሰዎችን አያስጠማም እግዚአብሔር። መግቦቱ ለሁሉም የተሰጠ ስለሆነ እግዚአብሔር ቸር ስለሆነ እግዚአብሔር መሐሪ ስለሆነ እግዚአብሔር ይቅር ባይ ስለሆነ ደግሞም እግዚአብሔር የመኖራችን ሚስጥሩ በትዕግስትም ስለሚጠብቀን ይመጣሉ ብሎም ስለሚጠብቅ እግዚአብሔር በትዕግስት ስለሚጠብቅ ምን ይላል መጽሐፍ? ወትዕግስቱሰ ለእግዚእነ የሀብኩሙ መድኃኒተ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትዕግስት መዳናችሁ እንደሆነ ቁጠሩት። የመኖራችን ሚስጥሩ የእግዚአብሔር ትዕግስት ነው እንጂ የኛ ሙላት አይደለም፣ የኛ ጽድቅም አይደለም፣ የኛ ቅድስናም አይደለም። የምንኖረው በጽድቃችን በቅድስናችን ሳይሆን ከእግዚአብሔር ትዕግስት የተነሳ ነው። እኛንም ኃጢአት ስንሰራ እንደሚታገሰን ሁሉ በክህደት ውስጥ ባለማመን ውስጥ ያሉትንም ሰዎች ወደ እምነት እንዲመጡ ቤተክርስቲያናችን ምንድን ነው የምትለው? ያመነውን በአሚነ ሥላሴ ምን ያደርገን? ያጽናን። ያላመኑትን ደግሞ ወደ አሚነ ሥላሴ ምን ያደርግልን? ይመልስልን ነው የምትለው ማለት ነው። እና እግዚአብሔር ይጠብቃቸዋል። እንዲያው መጽሐፍ ምን ይላል? እስመ ውእቱ ይሬኢ እስመ ውእቱ ይኔጽር ቀታልያነ ወዘማውያነ። የሚዘሙትንም ዘማውያንንም ሌቦችንም ወንበዴዎችንም አመፀኞችንም የሚሰርቁትንም የሚያመነዝሩትንም እግዚአብሔር ይመለከታል። እግዚአብሔር ዝም ያለን ኃጢአታችን ስለማያይ አይደለም፣ በደላችንም ስላልተመለከተ አይደለም። እግዚአብሔር ዝም ያለን ታጋሽ ስለሆነ ደግሞ ምን ይላል መጽሐፍ? ውዴ ዓላማው በእኔ ላይ ፍቅር ነው ይላል። እግዚአብሔር እንድንመለስ እንጂ እንድንጠፋ ፈቃዱ ስላይደለ ማለት ነው። ስለዚህ ምን ይላል መጽሐፍ? እግዚኦ እግዚኦ መኑ ይቀውም ቅድሜከ እመሰ ኃጢአተኑ ትታቀብ። አቤቱ በደልን ሁሉ ብትጠብቅ በደልን ሁሉ ብትሰፍር ኃጢአትን ሁሉ ብትቆጣጠር በፊትህ ማን ይቆም ነበር? የመኖራችን ሚስጥሩ የእግዚአብሔር ቸርነት ነው። ምን ይላል መጽሐፍ? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ቸርነቱ ምን አይልምና አያልቅምና። ስለዚህ ምንድነው ተዋቸው ነው የሚለው ማለት ነው። በዚህ ምድር ላይ እባብም እንዲኖር ማን ፈጥሮታል? እግዚአብሔር ፈጥሮታል። እስከ ሕይወቱ ፍጻሜ ድረስ እስኪያልፍ ድረስ እባብ እንኳን የመኖር መብት አለው ማለት ነው። ስለዚህ ሰው እንደኔ ለምን አላመነም፣ ሰው እንደኔ ለምን አልሆነም ብሎ ሰውን ማስገደድ አይቻልም ማለት ነው። ሕይወት ምርጫ ስለሆነ ዋና እሳት ስለተዘጋጀ ሰው ወደሚፈልገው እጁን መላክ የሃይማኖት ነፃነት ፈቃድ ስላለው መጽሐፍ ምንድነው የሚለው? እኔና ቤቴ ማንን እናመልካለን? እግዚአብሔርን። እናንተ ግን የምታመልኩትን ምን አድርጉ? ምረጡ ነው የሚለው መጽሐፍ ማለት ነው። ስለዚህ ማስተማር ነው ያለብን እንጂ ማስገደድ አንችልም። እግዚአብሔርም ምን ብለዋል? ተዋቸው። ተዋቸው ማለት ግን አታስተምሯቸው ማለት አይደለም። ተዋቸው ማለት መልካምነትን ያስተማራችሁ በእናንተ መልካምነት እንዲሳቡ አታድርጓቸው ማለት አይደለም። ግን እንዲኖሩ እግዚአብሔር የፈጠረው
ሰው በነፃነት እንዲኖር ስለተፈጠረ ከመጀመሪያውም ጀምሮ ነፃ ፈቃድ ስላለው የሰው ልጅ ማመንም መካድም የእርሱ ፈቃድ ነው ማለት ነው። ምክንያቱም ህይወትና ሞትን መምረጥ ስለሆነ ምርጫ ስለሆነ ማለት ነውና ብዙ ሃይማኖቶች ክህደቶች ከየት ነው የመጡት ስንል ከዲያብሎስ ነው። ዲያብሎስ የዘራው ዘር ነው። እንዳያጠፋቸው እግዚአብሔር ደግሞ በትዕግስት ይጠብቃቸዋል። እኛ ኃጢአት ስንሰራ ችላ እንደሚለን፣ እኛ ኃጢአት ስንሰራ በትዕግስት እንደሚጠብቀን እግዚአብሔር እስክንመለስ ድረስ ይጠብቃል እግዚአብሔር። ምክንያቱም የእግዚአብሔር ዓላማ እንድንመለስ እንጂ እንዳንጠፋ፣ የሟቹን ሞት ምን አልልም ነው የሚለው አልፈቅድም። ኃጢአተኛ ከነ ኃጢአቱ ይጠፋ ዘንድ የእግዚአብሔር ፈቃድ አይደለም። ኃጢአተኛ ተመልሶ ንስሐ ገብቶ እንዲነጻ መጽሐፍ ምንድን ነው ያለው? እናንተ ደካሞች ወደ እኔ ኑ ምን አደርጋቸዋለሁ? አሳርፋቸዋለሁ ስላለ ማለት ነውና እግዚአብሔር ኃጢአትን እንጂ ኃጢአተኛን ምን አይልም ብለናል? አይጠላም። እግዚአብሔር በደልን እንጂ በደለኛን አይጠላም። እግዚአብሔር በደለኛን አይጠላም ብለን ግን በኃጢአት ላይ ኃጢአት መጨመር አይደለም። ምን ይላል መጽሐፍ? እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአት አትጨምር። የእግዚአብሔር ቸርነት ጨክነን ከኃጢአት የምንወጣበት መሰላል ነው እንጂ የእግዚአብሔር ምሕረትን ተስፋ እያደረግን ወይም የእግዚአብሔርን ምሕረት እያሰብን ወደ ጥልቅ ጉድጓድ ወደ ኃጢአት የምንወድቅበት አይደለም። የእግዚአብሔር ቸርነት ከኃጢአት ጨክነን የምንወጣበት ነው። የእግዚአብሔር ምሕረት ከኃጢአት የምንለይበት ነው። ፍቅሩን እያሰብን ኃጢአትን እንጸየፋለን። ኃጢአት ለመጸየፍ አንዱ ትልቁ ሚና ምንድነው ሲባል የእግዚአብሔርን ፍቅር ማሰብ ነው። የእግዚአብሔርን ቸርነት ማሰብ ነው። ቸርነቱን እንድናስብ እግዚአብሔር ፍቅሩን በልባችን ይጨምርልን። ስለዚህ የሃይማኖት ክህደት ወይም ደግሞ ከሃይማኖት መውጣት፣ ከሃይማኖት ጎዳና መለየት፣ የክህደት ትምህርት፣ የምንፍቅና ትምህርት ከማን ነው የመጣው ሲባል ከዲያብሎስ ነው። እንክርዳዱን የዘራው ዲያብሎስ ነው። እንክርዳዱን የዘራው ዲያብሎስ ነው። ያ እንክርዳድ የተባለው ሐዋርያት ያላስተማሩት ጌታችንም ምን ያላደረገው ያላስተማረው ነው። እዚህ ላይም ልክ እንደዚህ ተጽፏል። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ደግሞ ኑፋቄ ሊነሳ ምንድን ነው ይላል ግድ ነውና። ስለዚህ ኑፋቄ ተነሳ ብሎ ተስፋ መቁረጥ አያስፈልግም ማለት ነው። ክህደት አለ ብሎ ተስፋ መቁረጥ አያስፈልግም። ምንድነው የሚለው መጽሐፍ? የጸኑትን አስቡ። የወደቀውን እያሰብን ተስፋ እንዳንቆርጥ ማለት ነው። የወጣውን እያሰብን ተስፋ እንዳንቆርጥ፣ የተለየውን እያሰብን ተስፋ እንዳንቆርጥ መጽሐፍ ምን ብለዋል? ያመኑትን የጸኑትን ምን አድርጉ ብለዋል? አስቡ። የጸኑትን ነው የምናስበው። የእምነታቸውን ፍሬ የተከተለን እነሱን ነው የምንመስለው እንጂ የወደቁትን እያነሳን የወደቁትን እያሰብን እንድንወድቅ አይደለም። መውደቅ አለ፣ ግን የጸኑ የቆሙ አሉና የወደቁትን ሳይሆን የጸኑትን መከተል ያስፈልጋል ማለት ነው። ሌላው መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ምን ያደርጋሉ ይላል? ይክዳሉ። ስለዚህ ብዙ ሃይማኖቶች በዓለማችን ላይ ያለው በክርስትና ስም እንኳን የሚነገረው በክርስትና ስም እንኳን የመጣው እንቅፋት ሁሉ ክህደት ከምንድን ነው የመጣው ሲባል የአጋንንት ትምህርት ነው። ምክንያቱ ጌታችንም ብለዋላ ተናግረዋል እኮ እንክርዳዱን የዘራው ዲያብሎስ ነው ካለ ይሄ ትምህርት ከምን መጣ ስንል የአጋንንት ትምህርት ነው ማለት ነው። እንግዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉም ደግሞ እንደተነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትን ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ለምናቸው? ለጥፋታቸው ያጣምማሉ ነው የሚለው። ሰው ለጥፋት ነው የሚያጣምመው። ያልሆነውን ሐዋርያት ያላስተማሩትን ጌታችን ያላስተማረውን ትምህርት ሐዋርያት ያላስተማሩትን ትምህርት ነው ብሎ መስጠት፣ ትምህርት ነው ብሎ መናገር ማጣመም ነው። ይሄ ደግሞ ለምንድን ነው ሲባል ለዓላማቸው ነው። ወዳጆች ሆይ ይህንን አስቀድማችሁ ለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ስለዚህ መጠንቀቅ ያስፈልጋል። ሁለተኛ ጴጥሮስ ምዕራፍ 3 15-17 ነው። እንዲያውም ሁለተኛ ጴጥሮስ ምዕራፍ 3 ከመጀመሪያው ጀምሮ ብንመለከተው እስከ ቁጥር 8-9 ያለው በኋለኞች ዘመን ይሄንን እንዲመጡ እወቁ ይላል። ይሄ ሊሆን ግድ ነውና ብዙዎች ይመጣሉ፣ አብደው የሚያሳብዱ ወድቀው የሚያሳስቱ ብዙዎች ይመጣሉና ተጠንቀቁ፣ እወቁባቸው። እንዲያውም የእግዚአብሔር መምጣት የት አለ? እግዚአብሔር ቀርቷል ብሎ ሁሉ የሚያስተምሩ ይመጣሉ። እግዚአብሔር አልመጣም፣ እግዚአብሔር አይመጣም፣ እግዚአብሔር የሚባል ነገር የለም የሚለው አሉ። እግዚአብሔር አይመጣም። የኛ ተስፋ ምንድነው ሲባል እግዚአብሔር ይመጣል ነው አይደል? ማን ይመጣል? ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። እኛ የሙታንን ተስፋ የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት እናምናለን፣ ተስፋ እናደርጋለን። ክርስትና የተመሰረተው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሣኤ ላይ ነው። ስለዚህ ሞት ሕይወታችን እንደሆነ ሁሉ ትንሣኤው ደግሞ ትንሣኤያችን ነውና እግዚአብሔር ግልጥ ሆነ ይመጣል፣ መጥቶም ዝም አይልም። ይሄ ነው እምነታችን። ግን እግዚአብሔር ቢመጣ ኑሮ እስከዛሬ ድረስ ይመጣ ነበር። መች መጣ ታዲያ? ቀረ፣ ዘገየ ይላሉ። እግዚአብሔር አልዘገየም፣ ይመጣል።
እንኳን ለመፍረድ ክርስቶስ መስቀል ሊሸከም ምን አላለም? አልዘገየም አይደል? እንዲያውም መጽሐፍ ምን ይላል? እግዚአብሔር ይመጣልና በትዕግስት ጠብቀው፣ አይዘገይም ይመጣል ይላል። እግዚአብሔር አይዘገይም። እግዚአብሔር በባህሪው መዘግየት የለበትም፣ መቸኮል ወይም መጣደፍም የለበትም። እኛ ሁለቴ እንሳሳታለን አይደል? ወይም እንዘገያለን ወይም ደግሞ ምን እናደርጋለን? እንጣደፋለን። እግዚአብሔር ግን ለሁሉም በጊዜው ነው የሚሰራው። ምንድነው የሚለው መጽሐፍ? ነገርን ሁሉ በጊዜው ምን አደረገው ነው የሚለው፣ ውብ አድርጎ ሰራው ነው የሚለው። እንዲያውም ላንብብላችሁ በዚህ በሁለተኛ ጴጥሮስ ላይ ያለውን ማለት ነው። የተወሰነውን ላንብበው። በመጨረሻውን ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት እወቁ ይላል። በመጨረሻው ዘመን ደግሞ ይበልጥ አሁን በሐዋርያትም ነበረ፣ ይሄ ከሐዋርያት በኋላም ነበረ። ጠላት ትናንትናም ዛሬም ነገም አለ ማለት ነው። ዲያብሎስ እንክርዳዱን የሚዘራው ትናንትናም ነበረ። ጌታችን ያስተማረው ይሄንን ስለሆነ ማለት ነው። ስለዚህ በመጨረሻው ዘመን ደግሞ ይበልጥ ማለት ነው። በአሁኑ ባለንበት ዘመን ከኛም በኋላም ደግሞ በባሰ ሁኔታ የዓለሙ ፍጻሜ ስለሆነ ማለት ነው። በመጨረሻውን ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይሄንን በፊት እወቁ። እነርሱም በመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞትባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩ ሰዎች እስከሚያጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት፣ ሺህ ዓመትም እንደ አንድ ቀን እንደሆነ ይሄንን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል ይላልና እንዲያውም መጽሐፉ የሚለው ምንድነው? የጌታችሁ ትዕግስት መዳናችሁ እንደሆነ ቁጠሩት ነው የሚለውና እግዚአብሔር ሁሉም እንዳይጠፋ፣ ምክንያቱም አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና ለመዳናችን ነውና እግዚአብሔር ዓለሙን የወደደው፣ ለመዳናችን ነውና እግዚአብሔር ከሰማያት የወረደው፣ ለመዳናችን ነውና ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው፣ ለመዳናችን ነውና መስቀል የተሸከመው፣ ለመዳናችን ነውና ሞትን የቀመሰው፣ ለመዳናችን ነውና ሞትን ድል ያደረገው፣ ለመዳናችን ነውና በድል ያደረገው፣ ለመዳናችን ደግሞ እግዚአብሔር ይመጣል። ግን እግዚአብሔር ወዶ በትዕግስት ይጠብቃል። የእግዚአብሔር ዓላማ መዳናችን ስለሆነ የመኖራችን ሚስጥሩም ትዕግስቱ ስለሆነ፣ ስለዚህ ያልተማሩትና የማይጸኑትን ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህም ደግሞ ለገዛ ጥፋታቸው ያጣምማሉ። ዘባቾች እንደ ራሳቸው ስሜት መጽሐፉን ሁሉ ለስሜታቸው፣ ለፍላጎታቸው፣ ለመንገዳቸው የሚያጣምሙ ማለት ነው። እና ይሄ መጣመም ከየት መጣ ስንል ከዲያብሎስ ነው የመነጨው እያልን ነው ማለት ነው። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን ያስቱ ዘንድ ምልክትና ድንቅ ያደርጋሉ። ምንድነው ያለው ጌታችን በማቴዎስ ወንጌል ምዕራፍ 24 ላይ? ብዙሃን ይመጹ በስሜ አነ ውእቱ ክርስቶስ አይደል? እኔ ክርስቶስ ነኝ የሚሉትም ምን ያደርጋሉ? ይመጣሉ። ዛሬ ብዙ ነገር እያየን ነው አይደል? በእድሜያችን በታሪክም ብዙ ያየነው ነገር አለ። አሁን ራሱ በህይወት ዘመናችን ደግሞ የምንመለከተው ነገር አለ። እኔ ክርስቶስ ነኝ የሚልም ይነሳል። ይሄ እውነተኛ መንገድ ነው የሚልም ይነሳል። አዲስ ሃይማኖት ፈጣሪ ነኝ የሚልም ይነሳል። ነብይ ነኝ የሚልም ይነሳል። ሐዋርያ ነኝ የሚልም ይነሳል። ዛሬ ነኝ የሚል በጣም ብዙ ነውና እንግዲህ ቢቻላቸውስ ነው የሚለው የተመረጡትን እንኳን ያስቱ ዘንድ ምልክትና ድንቅ ነገር ሁሉ ያደርጋሉ ይላል ማለት ነው። እንግዲህ ነገር ግን ሐሰተኞች ነቢያት ደግሞ በህዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፉ ንፏቄን አሸልከው ያገባሉ ይላል ማለት ነው። እንደዚህ እንዳይመጣ እንግዲህ ምንድነው የሚያስፈልገው? ለሊቃነ ጳጳሳት የተሰጠው መልእክት፣ ለቤተክርስቲያን መሪዎች የተሰጠው መልእክት፣ ለኛ ለሃይማኖተኞች የተሰጠው፣ ለአማኞች የተሰጠው መልእክት ይሄ ነው። በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እንግዲህ ለራስን መጠንቀቅ ያስፈልጋል።
ምንድነው ያልነው? ትምህርት ሃይማኖት የምንማርበት ዓላማ አንደኛ ራሳችንን ለማነጽ ነው። ሌላው ደግሞ ሌላውን ከእሳት ነጥቀን ለማዳን፣ ሌላው ካለማወቅ የተነሳ እንዳንጠፋ ራሳችንን ለመጠበቅ ለመጠንቀቅ ነው የምንማረው። ምክንያቱም ይህንን እንደሚመጣ ማወቅ ነው። ኑፋቄ እንዲመጣ ግድ ነው ይህንን ወቁ ተብለዋል። ዘባቾች እንደሚመጡ፣ የሚያሳሱት እንደሚመጡ፣ አብዶ የሚያሳብዱ፣ እግዚአብሔር አይመጣም ብለው ተስፋ የሚያስቆርጡ እንደሚመጡ ማወቅ አለባችሁ። ይህንን ካወቅን ምንድነው ማድረግ ነው? ራሳችንን እንጠብቃለን፣ ሌላውንም እንጠብቃለን። ስለዚህ ራስንም ሌላውንም የመጠበቅ ኃላፊነት ተሰጥቶናልና በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን እንድንጠብቅ መንፈስ ቅዱስ ጳጳሳት አድርጎ አባቶቻችንን ሾሞልናል። እኛን ደግሞ አገልጋዮች ተገልጋዮች አድርጎ ሾሞናልና እግዚአብሔር ለዚህ መንጋ መጠበቅ ለዚህ መንጋ መጠንቀቅ ያስፈልጋል ማለት ነው። ከሄዳችሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ በጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ብለዋል መጽሐፉ ማለት ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ አለ ይሄ ማለት ነው። ልክ እንደዚህ አይነት ነገሮች ናቸው የተጻፉት። እንግዲህ ሁላችንም የምናውቀው አለ። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። እንግዲህ አገልጋዮች ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን የሚለውጡ ታላቅ ነገር አይደለም፣ ፍጻሜያቸውም እንደ ስራቸው ይሆናል ይላልና ሁለተኛ ቆሮንቶስ ምዕራፍ 11 13 እስከ 15 ላይ እንግዲህ ሰይጣን የብርሃን መልአክ የሚመስል ከሆነ ይህንን የዘራው ደግሞ ሰይጣን ነው ካልን፣ ስለዚህ ዘሩ እየተለዋወጠ እንክርዳዱ እየተለዋወጠ የብርሃን መልእክት እስኪመስል ድረስ የጽድቅ አገልግሎት እስኪመስል ድረስ የጽድቅ መልእክት እስኪመስል ድረስ የጽድቅ ወንጌል እስኪመስል ድረስ ምክንያቱ ሰው አሳሳች ነኝ ብሎ ስለማይመጣ ማለት ነው። አሳሳች ነኝ ብሎ ቢመጣም ቢቀበለው ስለሌለ፣ አሳሳች ነኝ ብሎ ቢገለጥ የሚሰማው ስለሌለ፣ የሚያዳምጠው ስለሌለ ምን ሆኖ ነው የሚመጣው? የጽድቅ አገልጋይ መስሎ ነው የሚመጣው። ምክንያቱም ሰይጣን የብርሃን መልአክ እስኪመስል ድረስ ሰይጣን የብርሃን አገልጋይ እስኪመስል ድረስ ራሱን ይለውጣልና አገልጋዮችንም ተከታዮችንም ሰራዊቶችንም የብርሃን አገልጋዮች የጽድቅ አገልጋዮች እስኪመስሉ ድረስ ይለዋውጣቸዋልና ይህ ነገር ድንቅ እንዳይሆንባችሁ ተጠንቀቁ ነው የሚለው ማለት ነው። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ እቀሳቸው ይላል ቲቶ ላይም። በእውነት የስህተት ትምህርት ወዲያውኑ ታይቶና ታውቆ እንዳይገለጥ እርቃኑን ከቶ አይቆምም። ነገር ግን መስህብነት ያለውን ልብስ በብልሃት ለብሶ በውጭ አምሮ ይገኛል። የሚሞኝ ሰው ካገኘ ለማታለል ከእውነትም የበለጠ እውነት መስሎ ይታያል። ቅዱሳን አባቶቻችን ያስተማሩት ነው። ቅዱስ ሄሬኔዎስ በእውነት የስህተት ትምህርት ወዲያውኑ ታይቶና ታውቆ እንዳይገለጥ እርቃኑን ከቶ አይቆምም። እርቃኑን የቆመ የተገለጠ ነው። የለበሰ ግን ምን እንደሆነ ማየት አይቻልምና እኛ የምናየው ውጫዊውን ነገር አምሮና ተውቦ ይታያል። እንዲያውም ምንድነው እውነት ከሆነው ይልቅ እውነት መስሎ እንዲታይ ብዙ ዲኮር ይደረጋል፣ ብዙ ይዋባል ማለት ነው። በዚያ ሞኝ ካገኘ ይሄንን አስቦ ይሄንን ተመልክቶ ይሄንን ሰምቶ እንዲሳሳት ማለት ነው። ምክንያቱም ስህተት እርቃኑን ሊቆም ስለማይችል እግር የለውም፣ የራሱ አካል የለውም። ስህተት ወይም ደግሞ ኃጢአት ወይም ደግሞ ውድቀት፣ ክህደት የራሱ የሆነ ማንነት ስለሌለው በእውነተኛው ማንነት የተላበሰና የተሸፈነ ነው። ያ የተገለጠ እንደሆነ እርቃንነቱ ይታያል። እርቃኑን ካየን ደግሞ ማንነቱ የተገለጠ ይሆናል። እርቃኑ እንዳይታይና አካሉ እንዳይገለጥ ግን መጀመሪያ ይዋባል፣ ይሸፈናል። በዚህ መስህብነት ሞኝ ያገኘ እንደሆነ ለማታለል ማለት ነውና እንግዲህ ሰይጣን የብርሃን መልአክ መስሎ የሚመጣው ራሱን ሆኖ ቢመጣ የሚቀበለው ስለሌለ ማለት ነውና ራስን መጠበቅ ያስፈልጋል ማለት ነው። እንግዲህ ይሄ ብዙ ሃይማኖቶች ከየት መጡ ለሚለው ከሐዋርያት በኋላ የተነሳው የአርዮስ ትምህርት አለ፣ የነንስጥሮስ ትምህርት አለ፣ የመቅዶኒዎስ ትምህርት አለ፣ የሰባሊዮስ ትምህርት አለ፣ የሌሎች ትምህርት አለ፣ የአፖሊናሪዮስ ትምህርት አለ። እነዚህ ሁሉ ስህተቶችና ምንፍቅና ክህደቶች ማን ነው ምንጫቸው ካልን ሰይጣን ነው፣ ዲያብሎስ ነው። የብርሃን መልአክ መስሎ ራሱን የሚለውጠው የሚያስመስለው የጽድቅ አገልጋይ የሚመስለው ሰይጣን ያንን የኃጢአት አገልግሎት ያንን የኃጢአት ሞኝነት ያንን ክህደት በዲያብሎስ ዘንድ የሆነ ነው ማለት ነው። እንግዲህ ይሄን ካልን ሃይማኖት እንዴት ተገኘ ነው። ሃይማኖት እንዴት ተገኘ የሚለውን ደግሞ መመለስ ያስፈልገናል። እንዴት ነው እውነተኛው ሃይማኖት መሆኑን የምናውቀው የሚለውን መስፈርት ለማወቅ ነውና ሃይማኖት እንዴት ተገኘ የሚለውን ማወቅ ያስፈልጋል። እንግዲህ ባለፈው መጀመሪያ እንደተናገርነው በዚህ ይሁዳ መልእክት ላይ ቁጥር 3 እንደተመለከት ነው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል ማለት ነው። ስለዚህ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ካለ ሃይማኖት እንዴት ተገኘ ካልን ሃይማኖት በእግዚአብሔር ነው የተገኘው ማለት ነው። ሃይማኖት በማን ነው የተገኘው? በእግዚአብሔር የተገለጠ ነው ሃይማኖት። በአምላካዊ መገለጥ የቆመ ነው ሃይማኖት። ዲቫይን ሬቨሌሽን ነው።
በእግዚአብሔር የተገለጠ በእግዚአብሔር የሆነ ምክንያቱም እውነት እግዚአብሔር ነው አይደል? እውነት እውነት እላችኋለሁ ባለፈውም እንደተነጋገርነው አነ ውእቱ ፍኖተ ጽድቅ ወሕይወት ስላለ ጌታ መንገድም እውነትም ሕይወትም እግዚአብሔር ነውና ክርስቶስ ነውና በአምላካዊ መገለጥ የቆመ በአምላካዊ መገለጥ የጸና ነው ሃይማኖት። እንዴት ተገኘ ከተባለ ምክንያቱም በአምላካዊ መገለጥ ካልሆነ ሃይማኖት ሊባል አይችልም። ሃይማኖት ማለት እግዚአብሔርን ማመን ነው። ሃይማኖት እንዴት ተገኘ፣ በኋላ ደግሞ ሃይማኖት መች ተገኘ የሚለውንም የተወሰነ ነገር እንመለከታለንና ሃይማኖት እንዴት ተገኘ ካለን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ሁለት ጊዜ አይልም፣ ሶስት ጊዜ አይልም፣ ድሮ አይልም፣ አሁን አይልም፣ ግን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ነው የሚለውና ሃይማኖት እንዴት ተገኘ ካለን በአምላካዊ መገለጥ ነው የቆመው። በአምላካዊ መገለጥ ነው የጸናው። በቅድስት ሥላሴ መገለጥ ነው። በአብ በወልድ በመንፈስ ቅዱስ የተገለጠ ነው ሃይማኖት። ባለፈውም ስንማማር ሃይማኖት እንተ እምኀበ አብ ተፈጥረት ሀበ በወልድ ታበጽሕ ወሀበ መንፈስ ቅዱስ ይትፌጸም የቅዱስ ያሬድን አስተምሮ እየተመለከትን ነበርና ሃይማኖት ማለት አብ ወላዲ ብሎ ማመን ነው። ወልድ ተወላዲ ብሎ ማመን ነው። መንፈስ ቅዱስ ሰራጺ ብሎ ማመን ነው። በአብ በወልድ በመንፈስ ቅዱስ የተገለጠ ነው። ምስክርነት የተሰጠው ነው። ሃይማኖት ማለት በሥላሴ ዘንድ የሆነ በአምላካዊ መገለጥ የጸና የቆመ ማለታችን ነውና ሃይማኖት እንዴት ተገኘ ካለን በእግዚአብሔር መገለጥ ማለት ነው። እንግዲህ በአብ በወልድ በመንፈስ ቅዱስ የተወሰነ ጥቅሶችን እንመለከታለን። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህም። ብፁዕ ነህ። የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ባለፈውም ይሄንን ነገር ጨረፍ አድርገነው ነበረ። ምንድነው ያለው? ወደ ፊልጶስ ቂሳሪያ በደረሰ ጊዜ ጌታችን ደቀ መዛሙርቱን ጠየቃቸው ስለ ማንነቱ። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ሰዎች የሰው ልጅን ማን እንደሆንኩ ይሉኛል ብሎ ሲጠይቃቸው አንዳንዶቹ ከነቢያት አንዱ፣ አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ደግሞ ዮሐንስ መጥምቅ ከነቢያት ከታላላቆቹ አንዱ ይሉሃል፣ እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ይህንን ስጋና ደም የገለጸልህ አይደለም አባቴ ነው እንጂ አለ። ስለዚህ ማን ሲገልጥ ማለት ነው የምንመለከተው? አብ ሲገልጥ ማለት ነው። አብ ሲገልጥ ምንድን ይሄንን ነው አብ ሲገልጥ ማለት ይሄ ነው። እንዲያውም ምንድን ያለው የማቴዎስ ወንጌል ምዕራፍ 17 ላይ ስንመለከት ወደ ረጅሙ ተራራ ወይም ደግሞ ወደ ደብረ ታቦር ዮሐንስ ጴጥሮስን ያዕቆብን ይዞ ወጣ ይላል አይደል? ዋይረጎሙ ደብረ ነውሃ። ከዚያ በኋላ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል እና ከዚህ በኋላ ፊቱ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ በረዶ ነጭ ሆነ። ሙሴና ኤልያስም ከእሱ ጋር ሲነጋገሩ ነበሩ። ከዚያም በኋላ ከደመናው ምን አይነት ድምፅ ወጣ ነው የሚለው? ዝንቱ ትወልዴ ዘአፈቅር ወለቱ ስምዎ ዘቦቱ ሰመርኩ፣ የምወደው ልጅ ይሄ ነውና እርሱን ስሙት የሚል ቃል መጣ ነው የሚለው። ስለዚህ ማን ነው የሚገልጠው? ወደ ረጅሙ ተራራ ይዟቸው የወጣው እኮ አብ ሲናገር እንዲሰሙት ነው ማለት ነው። አብ ሲናገር እንዲሰሙት ያ ምስክርነት ነው። ልጄ ነው የሚለው ምስክርነት ልክ በባህር በዮርዳኖስ ባህር እንደሆነው ማለት ነው። ጌታችን ሲጠመቅ እንደሆነው ምስክርነት ልክ በደብረ ታቦር ላይም ልጄ ነው እርሱን ስሙት የሚለው ምስክርነት ነውና አብ ሲገልጥ እንደዚህ ነው። ሁሉን በዚህም እንደተነገረው ስጋና ደም ይህንን አልገለጸልህም፣ ብፁዕ ነህ፣ ይህንን የገለጸልህ አባቴ ነው። እግዚአብሔር ነው የሚገልጠው ሃይማኖት። ባለፈውም ተነጋግረናል። ከእግዚአብሔር ነው የሚሰጠው ሃይማኖት። ጸጋ ነው ሃይማኖት ማለት ነው። የእግዚአብሔር ጸጋ ነው። እግዚአብሔር ለኛ የሰጠን እርሱን የምናገኝበት፣ እርሱን የምንሰማበት፣ በእርሱ የምንጸናበት፣ እርሱን የምናመልክበት፣ በእርሱ የምንጸናበት፣ ለእርሱ የምንሆንለት ሁሉ ከእርሱ በእርሱ ለእርሱ ተፈጥረዋል እንደተባለ ሃይማኖትም ጸጋው ነው ለኛ የተሰጠን ከእግዚአብሔር ዘንድ ነውና በአብ በወልድ በመንፈስ ቅዱስ የተገለጠ ማለታችን ነውና አብ ሲገልጽ ስንል አባቴ እንጂ ስጋና ደም አልገለጸልህም ተብለዋል ማለት ነው። ልክ እንደዚህ ወልድ ሲገልጥ ደግሞ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። አብን የሚያውቅ ወልድ ነው፣ ወልድንም የሚያውቅ ማን ነው? አብ ነው ማለት ነው። ምን ተብሎ ነው የተጻፈው? አብን የሚያውቅ ወልድ ነው፣ ወልድንም የሚያውቅ አብ ነው ስንል ምን ማለታችን ነው? እግዚአብሔርስ ያየው አንድስ እንኳ የለም አልቦ ዘርኤዮ ይላል። እግዚአብሔርን ያየው አንድስ እንኳ የለም። እግዚአብሔርን ያየንበት ማን ነው? ክርስቶስ ነው ማለት ነው። ስለዚህ በእቅፉ ያለው አንድ ልጅ እርሱ ተረከው፣ አንድ ልጅ እርሱ ገለጠልን ነው የሚለው መጽሐፍና የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ልክ እንደዚህ አብ ወልድን ያውቃል፣ ወልድም አብን ያውቃል። እኔ ያየ ማንን አየ ብለዋል? አብን አየ ብለዋል ማለት ነው። ስለዚህ እግዚአብሔርን የምናይበት እግዚአብሔር እርሱ ክርስቶስ ነው ማለት ነውና ክርስቶስ የተገለጠው እንድናየው ነው። ወልድ የተገለጠው እንድናየው ነው። እግዚአብሔርን ያየ ስለሌለ ማለት ነው። ፊትህን አሳየኝ ብሎ የለ ሙሴ? እኔን አይቶ በህይወት የሚቆም የለም ብለዋል እግዚአብሔር ማለት ነውና እግዚአብሔርን አይቶ በህይወት መቆም ስለማይቻል ክርስቶስን አየ ነው። ከእርሱ ጋር በላን፣ ከእርሱ ጋር ጠጣን፣ ዳሰስ ነው ተብለዋል። ዮሐንስም እንደተናገረን በዓይኖቻችን ያየ ነው፣ በእጆቻችን የዳሰስ ነው፣ ህይወት ተገልጠዋል።
ህይወት የተገለጠው እንድናየው እንድንዳስሰው ነውና እንድናውቀው ነውና ጳውሎስም እንደነገረን ያመንኩትን አውቀዋለሁ አላፍርበትም፣ የማመልከውን አውቀዋለሁ ይላል። ስለዚህ ሃይማኖት ተገልጧል። በአብ በወልድ በመንፈስ ቅዱስ የተገለጠ ነው ሃይማኖትና ስጋና ደም አልገለጸልህም አባቴ ነው ሲል በአብ የተገለጠ ወይም ደግሞ አብ ሲገልጥ ያሳየናል። በወልድ ደግሞ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ደግሞ አብን የሚያውቅ የለም ብሎ እንደነገረን በወልድ ሲገለጥ ማለት ነው። ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ምን በሉ ነው የሚለው? ተመልከቱ ይላል ዕብራውያን ምዕራፍ 3 ላይ። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። ማን ሲገልጥ? መንፈስ ቅዱስ ሲገልጥ። እግዚአብሔር በምኑ ገለጠው? በመንፈሱ በኩል ገለጠው። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ምን ብለናል? ኢዮብ ምዕራፍ 11 ቁጥር 7 ላይ እንደተነሳ ነው። ሃይማኖትን ስንጠና በእምነት ነው የምናጠናው፣ በእምነት ነው የምንመለከተው፣ በእውቀት ብቻ አይደለም። ምክንያቱም እውቀት በሃይማኖት እውቀት የድህነት በር የድህነት መግቢያ ነው እንጂ ማወቅ ብቻ አያጸድቅም። ባወቅ ነው ማመን ነው የሚገባን ብለናልና ይሄ ደግሞ ምን ማለታችን ነው? ሁሉን መመርመር አንችልም። እኛ መርምሮ በማወቅ ሳይሆን በማመን ነው ማለት ነው። ይሄ እንዴት ሆነ የሚለውን ወደ ጎን በመተው እግዚአብሔር የነገረን በመቀበል ምክንያቱም ሃይማኖት መቀበል ነው፣ መፍጠር ሳይሆን መስራት ሳይሆን የተሰራውን የተሰጠንን መቀበል ነው። መቀበል ነው፣ አደራ ነው፣ ደግሞ መጠበቅ ነው። ያንን የጠበቅነው ደግሞ ማውረስ ነው። ባለፈው ይህንን ተማምረናል ማለት ነውና መንፈስም የእግዚአብሔርን ጥልቅ ነገር ሳይቀር ሁሉ ይመረምራል። ባለፈው ምንድን ያልነው? የእግዚአብሔርን ጥልቅ ነገር ሁሉ ልትመረምር ትችላለህን? ከሰማይ ከፍ ይላል፣ ከምድርም ምን ይላል? ይሰፋል፣ ከባህርም እጅግ ጥልቅ ነው ይላል ማለት ነውና የእግዚአብሔርን ባህሪ መርምረን የምንጨርሰው አይደለም። የተሰጠንን የተጻፈን ከተጻፈው አለማለፍ ነው ራሱ ከተሰጠን አለማለፍ፣ በተጻፈውና በተማርነው መጽናት፣ በተማርክበት ጽና ነው የሚለው ማለት ነውና ስለዚህ ዲያብሎስ ያስተማረውን ሳይሆን ጌታችን ያስተማረውን ያ የመንግስት ልጆች እንድንሆን መልካሙን ዘር ክፉን ዘር አይደለም። ክፉን ዘር እንክርዳዱ ዲያብሎስ የዘራው ነው። ስለዚህ ዲያብሎስ ከዘራው መጠበቅ ያስፈልጋል። የመንግስት ልጆች ናቸው እንደተባለው ደግሞ መልካሙን ዘር የዘራው ስላለ ያ መልካሙን ዘር ማወቅና መልካሙን ዘር መረዳት ደግሞ ያስፈልጋልና እኛ የእግዚአብሔርን ጥልቅ ነገር መመርመር ስለማንችል መንፈስ ግን የእግዚአብሔርን ጥልቅ ነገር ሁሉ ሳይቀር ምን ያደርጋል? ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። ይህንን ነው አንድ ጊዜ ለቅዱሳን ስለተሰጠው ሃይማኖት ያለው። ፈጽሞ አንድ ጊዜ ስለተሰጠው ሃይማኖት ማለት በአብ በወልድ በመንፈስ ቅዱስ የተገለጠ። ስለዚህ በአጭሩ ሃይማኖት የተገለጠው በቅድስት ሥላሴ ነው። አብ ሲገልጥ ተመለከትን፣ ወልድም ሲገልጥ ተመለከትን፣ መንፈስ ቅዱስም ሲገልጥ ተመለከትን። አብ ሲገልጥ ምን አለን? ይሄንን ስጋና ደም ምን አላለልህም? አልገለጸልህም። በሰማያት ያለው አባቴ ነው እንጂ አንተ ብፁዕ ነህ። ባለፈውም እንደተማማርነው ቤተክርስቲያኔን በአንተ አለትነት ምን አደርጋታለሁ? እሰራታለሁ። አለትነት የተባለው ምኑ ነው? ማንን ነው ብያቸዋለሁ ባለፈው። ማን ነው? ክርስቶስ ነው። ጴጥሮስ የተናገረው ቃል ማለት ነው። ጴጥሮስ ምንድነው ያለው? የሕያው የእግዚአብሔር ልጅ ነህ ብሎ በተናገረው ቃል መሰረት ጴጥሮስ ብፁዕ ነህ የተባለው አለት ነህ የተባለው ጴጥሮስነቱ አይደለም፣ አንተ የሕያው የእግዚአብሔር ልጅ ነህ የሚለው ምስክርነቱ ነው። ስለዚህ አለቱ ማን ነው? ቃሉ ነው። ባለፈው እንደተነጋገርነው ያም አለት ማን ነበረ ብያቸዋለሁ? ክርስቶስ ነበረ። ያ አለት ክርስቶስ ነው። ትናንትና የነበረ ዛሬም ያለ። ባለፈው ስንነጋገር ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ምንድነው ብለናል? ያው ነው። እኔ እግዚአብሔር አልለወጥም። እነዚህን ነገሮች እንደተማርናቸው አልፋ ወኦሜጋ እርሱ ስለሆነ ቤተክርስቲያን የጸናችው ጠላት ስላልበረታባት አይደለም። ጠላት ስራ ስለፈታም አይደለም። ጠላት ስላልተቃወማትም አይደለም። ስላልተከራከራትም አይደለም። ስላልከሰሳትም አይደለም። ስላልወቀሳትም አይደለም። ስላልፈተናትም አይደለም። ቤተክርስቲያን የጸናችው በጽኑ አለትነት በክርስቶስ ስለተመሰረተች ነው። ስለዚህ የቤተክርስቲያን ማንነቷ ክርስቶስ ነው። የክርስቶስ ማንነቱ ደግሞ ወልደ ማርያም ወይም ወልደ እግዚአብሔርነቱ ነው። አይሁድ የጠሉት የእግዚአብሔር ልጅ ነኝ በማለቱ ነው። ማንነቱ ደግሞ እርሱ ነው። ቤተክርስቲያን የተሰራችው ደግሞ በዚህ ማንነት ነው። ለዚህ ነው ሁሉን መከራ መሸከም የሚችል ትከሻ ያገኘችው፣ ሁሉን እሳት ማለፍ የሚችል ጽናት ያገኘችው ቤተክርስቲያን በአለቱ ክርስቶስ ስለተመሰረተች ነው። አለትነቱ ደግሞ እርሱ ወልደ እግዚአብሔር መሆኑ ነው። ይህንን ባለፈው እንደተነጋገር ነው። ስለዚህ ሃይማኖት የተገለጠው ይሄ ነው። ስለ ወልድ ደግሞ ምንድን ነው ያልነው? ከአብ በቀር ወልድን የሚያውቅ የለም። ወልድ ሊገልጥለት ከሚፈቅድ በቀር ከወልድም በቀር አብ የሚያውቅ የለም። በወልድ ሲገለጥ የእግዚአብሔር መንፈስ ጥልቅ ነገርን ሁሉ የእግዚአብሔርን ጥልቅ ነገር ሁሉ ይመረምራልና ለእኛ ደግሞ እግዚአብሔር በመንፈሱ በኩል ገለጠው እንደተባለ ደግሞ መንፈስ ቅዱስ ሲገልጥ ማለት ይሄ ነውና ሃይማኖት ከየት ተገኘ እንዴት ተገኘ ለሚለው ሃይማኖት በቅድስት ሥላሴ ነው የተገለጠው። ሃይማኖት በቅድስት ሥላሴ ነው ምስክርነት የቆመው። በቅድስት ሥላሴ ምስክርነት የቆመ ነው። በአብ ወላዲ በማለት ወልድ ተወላዲ በማለት
መንፈስ ቅዱስ ሰራጺ በማለት የተመሰረተ ነው። ሃይማኖት በእግዚአብሔር የተገለጠ ነው ማለት ነው። ሌላው እንግዲህ የሲኖዶስ የእምነት መገለጫዎች አሉ። ይህን ያው በቤተክርስቲያን ታሪክ ተምራችሁት ይሆናል በመጽሐፍ ቅዱስ ጥናትም። ምክንያቱ እነዚህ የስርዓት መጽሐፍቶችን 8ቱ የአዲስ ኪዳን መጽሐፍቶች ይህንን ስለሚያስተምሩ የሲኖዶስ ሕግ ስለሚያስተምሩ ማለት ነው። ሌላው የቤተክርስቲያን ባህሪያት አሉ። ይሄ እንኳን በአጭሩ ማየት እንችላለን። ከዚህ በፊትም ምናልባት ቤተክርስቲያን ታሪክ ተምራችሁት ይሆናል። የቤተክርስቲያን ባህሪያት የሚባሉ ስንት ናቸው? ስንት ናቸው የቤተክርስቲያን ባህሪያት? እዚህ ላይ እናገኘዋለን። ሲኖዶስና እምነቱን ማለት ነው። የሲኖዶስ ሕግ፣ ሲኖዶስ ማለት ሕግ ማለት ነው፣ ጉባኤ ማለት ነው። ስለዚህ ከመዝምሃሩን ሐዋርያት በአብጥሊሶሙ ነው የምንለው አይደለ? በአብጥሊስ ማለት በሲኖዶሳቸው በጉባኤያቸው በሕጋቸው እንዳስተማሩ ነው። ስለዚህ አንዱ የሐዋርያዊ አስተምሮ በቤተክርስቲያን ባህሪያት ውስጥ የተገለጠ የተካተተ ነውና እስኪ ንገሩኝ፣ የቤተክርስቲያን ባህሪያት የሚባሉት ስንት ናቸው? 3 ምንና ምን ናቸው? ንገሩኝ። አይዟችሁ፣ የተወያየን ነው የምንማማረው። እሺ 3 ጥሩ ቃላት ያሰማልን። ሌሎቻችን የቤተክርስቲያን ባህሪያት ስንት ናቸው? የቤተክርስቲያን ባህሪያት የሚባሉት የቤተክርስቲያን ታሪክ ቤተክርስቲያን ታሪክ ላይ የምንማረው ሌላ እንጨምራለን። ቅድስት ምንድን ነው ያልከው? ኩላዊት 1 ሐዋርያዊት 2 ቅድስት 3 ቅድስት ሐዋርያዊት ኩላዊት ብለዋል። አንድ ነው የቀረው አይደል? አንድ ነው የቀረው አንዲት የሚለው ማለት ነው አይደል? አንድ ነገር ነው የቀረው አንዲት። ለዚህ ነው አሁን እዚህ የመጣው እኮ አንድ ሃይማኖት ብለን ስለተነሳን ማለት ነው። ፈጽሞ ለቅዱሳን ስለተሰጠች አንዲት ሃይማኖት እንድትጋደሉባት እንድትጸኑባት እየመከርኳችሁ ይሄንን እንጽፍላችሁ ዘንድ ግድ ሆነብኝ ያለው የዮሴፍ ልጅ ይሁዳ ማለት ነው። የጠራቢው የዮሴፍ ልጅ ይሁዳ የያዕቆብ ወንድም እንደነገረን በመልእክቱ ላይ ባለፈውም እንዳጠና ነው ይሄንን መልእክት እንደተመለከት ነው ማለት ነውና ቤተክርስቲያን ባህሪያቶቿ የቤተክርስቲያን ባህሪያት የሚባሉት 4 ናቸው። ስንት ናቸው? ንገሩኝ፣ ስንት ናቸው? 4 ናቸው። የመጀመሪያው ምንድነው? አንዲት አይደለ? ሌላውስ ምንድነው? ቅድም እንደተናገረው ቅድስት ናት አይደል ቤተክርስቲያን። ሌላውስ ምንድነው? ኩላዊት አይደለ? ኩላዊት ናት። እሺ ሌላውስ ምንድነው? ምንድናት? ኩላዊት ማለታችን ዓለም አቀፋዊት የምንለው ኩላዊት ማለት እሱ ነው። ወይም ደግሞ ኦል ፕሬዘንት ማለት ነው። ኦል ፕሬዘንት ማለት ነው። ወይም ደግሞ ዩኒቨርሳል የምንለው ማለት ነው። ኦል ፕሬዘንት ማለታችን ዩኒቨርሳል ማለታችን ነው። ኩላዊት ማለታችን እሱ ነው። ሐዋርያዊት ቅድስት አንዲት ኩላዊት ዩኒቨርሳል ኦል ፕሬዘንት ማለታችን ነው። ለምሳሌ በሰፊ አንሄድበትም። አንዲት የምንለው ቤተክርስቲያን ስንት ናት? እንተ በምድር ስራዊሃ ወበሰማይ አይጹቂሃ። ቤተክርስቲያን መሰረቷ ምድር ነው፣ ጫፏ ግን ሰማይ ነው። ቤተክርስቲያን በሕያዋንም ቤተክርስቲያን በአጸደ ነፍስ ያሉትን በአጸደ ስጋ ያሉትን የምታገናኝ ናት ቤተክርስቲያን። ለዚህ ነው አባቶቻችን የምንለው ቅዱስ ጊዮርጊስ የምንለው ሰማዕታት የምንለው ቅዱሳን የምንለው ጻድቃን የምንለው በሕይወት ያለ ሰው እንጂ የሞተ ሰው እንዴት ይሰማሃል? ለምን ወደ እርሱ ትጸልያለህ? አማሌ ለምን ትላለህ? የሚሉት ይህንን ስለማያውቁ ነው። አያችሁ፣ ቤተክርስቲያን ያለችው በእነዚህ ነው የጸናችው። ቤተክርስቲያን በዚህ መሰረት ውስጥ ነው ያለችው። ህልውተ ኩሉ ናት ቤተክርስቲያን፣ በሰማይም ባሉት በምድርም ባሉት በአጸደ ነፍስም ባሉት በአጸደ ስጋም ባሉት። ቤተክርስቲያን ሕያዊት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን አንዲት ናት። አንዲት ከተባለች የሞቱትም ያሉትንም ቤተክርስቲያን ማዕከላቸው ናት፣ መሰብሰቢያቸው ናት። ምክንያቱም ሁላችንም የክርስቶስ ብልቶቹ አካሎቹ ነን። እርሱ ራሳችን ከሆነ እርሱ ደግሞ የነ ቅዱስ ጊዮርጊስም የቅዱሳኑ የአብርሃምም የይስሐቅም የያዕቆብም የደጋጎቹ የሁሉም አባት ነው። ስለዚህ ጸሎት የምንጸልየው በእነርሱ አማላጅነት በእነርሱ ቃል ኪዳን የምንመካው የእነርሱን ቃል ኪዳን የምንቀበለው እናንተን የተቀበለ እኔን ተቀበለ ስላለ ነው። ይህንን ቃል ደግሞ ለዘላለም ይኖራል። መጽሐፉ ምንድነው የሚለው? ኪዳነ ተካሄድኩም ስለ ሕሩያኔ ከመረጥኳቸው ጋር ቃል ኪዳኔን ለዘላለም መሰረትኩ ነው የሚለው። ቃል ኪዳኔን ለዘላለም አጸናሁ ነው የሚለው። ለእነርሱ የገባው ኪዳን እስኪሞቱ ድረስ አይደለም፣ ለዘላለም። የእግዚአብሔር ኪዳን የማይቆም ነው። የእግዚአብሔር ኪዳን የማይቋረጥ ነው። ስለዚህ ቤተክርስቲያን እንተ በምድር ስረዊሃ ወበሰማይ አይጹቂሃ ከቅዱሳኑ ጋር ህብረት አለን ማለት ነው። አንዲት ቤተክርስቲያን ስለሆነች እነርሱም የክርስቶስ አካሎች ስለሆኑ ማለት ነው። በአጸደ ነፍስም ያሉት በአጸደ ስጋም ያሉት ቤተክርስቲያን ምናቸው ናት? ማዕከላቸው ናት ማለት ነው። ስለዚህ አንዲት ናት ቤተክርስቲያን። ይሄ ነው። ሌላው መከፋፈል፣ ልዩነት፣ አድመኝነት፣ ሙሰኝነት፣ ዘረኝነት ስላለ ከዚህ ሁሉ የነጻ ባህሪዋ የቤተክርስቲያን ባህሪዋ አንድነት ነው። አሁን ቤተክርስቲያንን ከባህሪዋ ማድረግ አያስፈልግም። ለቤተክርስቲያን ባህሪ የማይስማማ ነገር መከፋፈል፣ መለያየት፣ መቆራረጥ ይሄ ለቤተክርስቲያን ባህሪ የሚስማማ ነገር አይደለም።
የቤተክርስቲያን ባህሪያት ተብለው የተገለጡትን ይህንን ለመሰብሰብ ነው። ቤተክርስቲያን አንዲት ናት። ምክንያቱም አንድ ጥምቀት ነው ያለው፣ አንዲት ጥምቀት ነው ያለችው፣ አንዲት እምነት ነው ያለችው፣ አንዲት ቤተክርስቲያን ነው ያለችው። ወነአምን በአሐቲ ቅድስት ቤተክርስቲያን። ይህንን ያስተማሩን አባቶቻችን ሰለስቱ ምዕትም የሰበኩት ይህንን ነው። ሌሎችንም አባቶቻችን ያስተማሩት ይህንን ነው። አንዲት ቤተክርስቲያን፣ የቤተክርስቲያን ባህሪያት፣ የቤተክርስቲያን ባህሪዋ አንድነት ነው። በምድርም በሰማይ መሰረቷ በምድር ጫፏ በሰማይ። በዚህ ያለችው ቤተክርስቲያን በምድር ላይ ያለችው የእግዚአብሔር መንግስት ናት። ጫፏ ደግሞ በሰማይ ያለችው የእግዚአብሔር መንግስት ናት። ወደ እሷን የተጠራ ነው። ምንድነው ብለው ቤተክርስቲያን የምትጸልይልን? ኦ አንትሙ ህዝበ ክርስቲያን በከመ ተጋባእክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን ቅድስት። ያቺ የጽዮን ተራራ የምንወርሳት ያቺ ጽዮን የተባለችው መንግስተ ሰማያት ማለታችን ነው። ያቺ የእግዚአብሔር መንግስት የምንወርሳት ወደ ጽዮን ተሰባስባችኋል ነው የሚለው። ወደ እሷ ነው የምንሰባስበውና በዚህ ዛሬ እንደተሰባሰባችሁ ነፃ በምታወጣው በኢየሩሳሌም ሰማያዊት ሊቀ ካህናት ክርስቶስ ባለባት የምንሰበሰበው የጻድቃን ማህበር በዚህ አለ፣ የቅዱሳን ማህበር በዚህ አለ። ቤተክርስቲያን አንዲት ናት ማለት ይሄ ነው። ከቅዱሳኑ ማህበር ነው የምንገባው፣ ከጻድቃን ማህበር ነው የምንገባው። ተስፋችን እርሱ ነው፣ ወደ እነርሱ መሰብሰብ ነው፣ እነርሱ ወዳሉበት ነው። ስለዚህ ግንኙነት አለን፣ አንድነት አለን። እኛ ወደ እነርሱ በእነርሱ ቃል ኪዳን የምንማጸነው፣ በእነርሱ አማላጅነት የምንተማመነው፣ በእነርሱ ክብርና ተጋድሎ የጸኑትን የምናስብበት ምክንያት ከእነርሱ ጋር ህብረት ስላለን፣ ከእነርሱ ጋር አንድነት ስላለን ነው ማለት ነው። ይህንን እንድናውቅ ነው። ስለዚህ ቤተክርስቲያን አንዲት ናት፣ አንድ ባህሪዋ ነው። ሌላውስ ምንድን ነው ያለው? ቤተክርስቲያን ቅድስት ናት አይደል? በዓለማችን ብዙ ኃጢአትና ነውር አለ። ቤተክርስቲያን ግን ቅድስትና ንጽሕት ናት። ከዚህ በዓለም ካለው ነውር ሁሉ የዓለሙን ነውር ቤተክርስቲያን ማምጣት አያስፈልግም። የዓለሙን ድክመት ቤተክርስቲያን ላይ ማምጣት አያስፈልግም። የዓለሙን ክፋት በቤተክርስቲያን ላይ ማምጣት አያስፈልግም። ምክንያቱም የቤተክርስቲያን ባህሪ አይደለም፣ የቤተክርስቲያን ባህሪዋ ቅድስና ነው። የቤተክርስቲያን ባህሪዋ ቅድስ ነው። ቤተክርስቲያን የሚለው ያው ብዙዎቻችን ነን ታውቁታላችሁ። በሶስት አንድምታ ነው የሚፈታው በእኛ ቤተክርስቲያን የሚባለው የምንቆርብበት፣ የምንሰግድበት፣ ቅዱስ ስጋውና ክቡር ደግሞ የሚፈተትበት እርሱ ቤተክርስቲያን ይባላል። ሌላው እኛው ራሳችን ምንድነን? ህብረታችን ቤተክርስቲያን ይባላል። እያንዳንዱ ግለሰብ ደግሞ ምን ይባላል? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ስለሚል። እንደገናም ደግሞ ሀባሃለው ክሌቶ ሰለስቱ ሁለትም ሶስትም ሆኖ በስሜ የተሰባሰቡ እኔ በመካከላቸው። እንዲያውም ቤተክርስቲያን በኦርቶዶክስ አስተምሮ ትኩረት የሚሰጥበት ይሄ ነው። ቤተክርስቲያን ጉባኤ አቅሌሲያ የሚለውን ነው። አንድነት ማለት ነው። ቤተክርስቲያን አንዲት ስለሆነ ባለፈውም ተማምረናል ይሄንን አይደለ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14፣ 15፣ 16 ላይ እንደተመለከትነው የምንባርከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር አንድነት ያለው አይደለምን? እኛም ብዙዎች ስንሆን አንዱን ማዕድ እንካፈላለንና ያንን አንድ ህብስት እንደምንመገብ ሁሉ ብዙዎች ስንሆን ስንት ነን ብለን ነበረ? አንድ ነን ብለን ነበረንና ይሄንን ነው ማለት ነው። ስለዚህ ቤተክርስቲያን አንዲት ናት። ቤተክርስቲያን ደግሞ ቅድስት ናት። ስለዚህ የዓለሙን ጣጣና ኃጢአት ቤተክርስቲያን ላይ ማምጣት አያስፈልግም። የቤተክርስቲያን ባህሪ አይደለም። የቤተክርስቲያን ባህሪዋ ቅድስና ነው። ሌላው ምንድነው ያልነው? ቤተክርስቲያን ኩላዊት ናት አይደል? ኩላዊት ማለት ዓለም አቀፋዊት ያልነው ህልው ተኩሉ ኦል ፕሬዘንት ናት ቤተክርስቲያን በሁሉም። ምንድነው ያለው ጌታችንም ወደ ዓለም ሁሉ ሂዱ አይደል? ለፍጥረት ሁሉ ምን አድርጉ? ወንጌልን ስበኩ ነው ያለው። የማርቆስ ወንጌል ምዕራፍ 16 ላይ የምትመለከቱት ነው። ወደ ዓለም ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ተናግረዋል ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ። ስለዚህ በዓለም ሁሉ የተሰበከች ናት ቤተክርስቲያን። ለሆነ ጎሳ፣ ለሆነ ክልል፣ ለሆነ ተቋም፣ ለሆኑ ቡድኖች፣ ለሆኑ አካባቢዎች፣ ለምስራቅ፣ ለምዕራብ፣ ለሰሜን፣ ለደቡብ፣ ለነጭ፣ ለቀይ፣ ለሀብታሞች፣ ለድሆች የተሰጠች አይደለችም። ቤተክርስቲያን ህልው ተኩሉ ናት። ቤተክርስቲያን ዓለም አቀፋዊት ናት። ስለዚህ ማጥበብ አያስፈልግም። ቤተክርስቲያንን ማጠር አያስፈልግም። መወሰን አያስፈልግም። አጥር አያስፈልግም። ማስፋት ነው የሚያስፈልገው። ምክንያቱም ወደ ዓለሙ ሁሉ ሂዱ፣ ለፍጥረት ሁሉ ደግሞ ወንጌልን ስበኩ። ይህንን አለመፈጸም ዕዳ ነው ማለት ነው። ይህንን አለመቀበል ዕዳ ነው ማለት ነው እና ቤተክርስቲያን ህልው ተኩሉ ናት ማለት ነው። ሌላው ምንድነው የመጨረሻው? ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን ምናዊት ናት? ሐዋርያዊት። ትልቁ መሰረታችን ይሄ ነው። ቤተክርስቲያን ሐዋርያዊት ናት የሚለው ማለት ነው። እኛ አያችሁ ሐዋርያዊ ቅብብሎች፣ ሐዋርያዊ ትውፊት የምንቀበል ነን። እኛ ከእንክርዳዱ ራሳችን የጠበቅ ነው። አባቶቻችን የእንክርዳዱን ትምህርት በሃይማኖታችን ላይ በቤተ ክርስቲያናችን ላይ እንዳይገባ የተከላከሉት የሐዋርያት ተከታዮች ስለሆኑ ነው። ምንድን ነው የሚለው መጽሐፍ? በሐዋርያትና በነቢያትና በሐዋርያት መሰረት ላይ ምን ብላችኋል? ታንጻችኋል ተብሎ ተጽፏል። አያችሁ ቤተ ክርስቲያናችን ሐዋርያዊት ስለሆነች ነው ድሮ የነበረችው ቤተክርስቲያን ዛሬ ነው ያለችው። በቅዱስ ያሬድ የነበረችው፣ በአባ ጊዮርጊስ ዘመን የነበረችው፣ በቄርሎስ ዘመን የነበረችው፣ በጎርጎርዮስ ዘመን የነበረችው፣ በአትናቴዎስ ዘመን የነበረችው፣ በአባ ሕርያቆስ ዘመን የነበረችው ቤተክርስቲያን
ዛሬም ድረስ ያለችው በኤፍሬም ዘመን የነበረችው ቤተክርስቲያን ዛሬም ድረስ ያለችው በዮሐንስ አፈወርቅ ዘመን የነበረችው ቤተክርስቲያን ዛሬም ድረስ ያለችው እንዴት ነው ቢባል የሐዋርያት ተከታዮች ስለሆነ በነቢያትና በሐዋርያት መሰረት ላይ ስለታነጽን እንክርዳዱ እንዳይገባ ከስንዴው ጋር እንዳይቀላቀል ሐዋርያዊ አስተምሮ፣ ሐዋርያዊ ትውፊት፣ ሐዋርያዊ ቅብብሎች ስላለን ማለት ነው። ሐዋርያዊ ቅብብሎች ስላለን ነው ቤተክርስቲያን ሐዋርያዊት ናት የሚለው ለዚህ ነው። ሐዋርያት ያስተማሩትን ትምህርት ስለምንቀበል ሐዋርያት ካስተማሩት ውጪ ሰይጣን የብርሃን መልአክ ስለሚመስል የብርሃን መልአክ መስሎ አገልጋዮችን ሁሉ የጽድቅ አገልጋዮች እስኪመስሉ ድረስ ስለሚለዋውጣቸው ከዚህ ለውጥና ከዚህ ነውጥ ከተሐድሶ ከብሌት አረጀ ከሚለው አስተሳሰብ ይለወጣል ይታደሳል ከሚለው አስተሳሰብ አባቶቻችን ካስተማሩን ትምህርት የማንወጣበት ምክንያት ቤተክርስቲያን ከነገረችን ነገር የማንወጣበት ምክንያት ያልተበረዘበት የጸናበት ምክንያት ምንድነው ሲባል ሐዋርያዊ ትውፊት ሐዋርያዊ ቅብብሎች ስላለን ነው እኛ። ስለዚህ ቤተክርስቲያን ሐዋርያዊት ናት። ሌሎቹ ሐዋርያዊ ትውፊት የላቸውም። ለዚህ ነው የሚቀያየሩት፣ ለዚህ ነው የሚለዋወጡት። ይቀያየራሉ፣ ይለዋወጣሉ። ዛሬ ያስተማሩትን አይደግሙት። ዶግማ የላቸውም። ይሄ ባለፈው የሰጠኋችሁ መልእክት አንዱ ይሄ ነው፣ እምነትና ሃይማኖት የሚለው። ሃይማኖት የሚለውን ቃል እየተውት ነው አይደል? እንዲያውም የእምነት ሰባኪዎች ተብለው አማኞች ተብለው መምህራንም ተብለው ሃይማኖተኞችን አጠፋለሁ፣ የዘመን ሃይማኖቶች የሚጠፉበት ዘመን ነው ብለው ሁሉ ይፎክራሉ አይደል? ሃይማኖት የሚለው ቃል የሚጠፉበት ለዚህ ነው። ሃይማኖት የሚለው ዶግማን ስለሚያካትት ነው። የሐዋርያት ትምህርት ስለሚያካትት ነው። ሐዋርያዊ ቅብብሎች የላቸውም እነሱ። ሐዋርያዊ ትውፊት የላቸውም። ሐዋርያዊ ዶግማ የላቸውም። ሐዋርያት ያስተማሩትን ዶግማ አያስተምሩትም እነሱ። ዛሬ ያስተማሩትን አይደግሙትም። ስለዚህ ሃይማኖት ነው የሚለውን ቃል ምን እያደረጉት ነው ማለት ነው? እየናዱት እየተውት እየመጡ ነው። አሁን የሚጻፉ መጽሐፍ ቅዱሶች በእነሱ ትርጉም ወይም ደግሞ በእነሱ ህትመት የሚሰሩት ሃይማኖት የሚለውን ቃል እያወጡት መጥተዋል። እምነት በሚለው እየተኩ ማለት ነው። እምነትም ሃይማኖት ነው፣ ሃይማኖትም እምነት ነው። ግን ሃይማኖት ምንድን ነው? ሃይማኖት ሐዋርያዊ ቅብብሎች አለበት ማለት ነው። ሐዋርያዊ ትውፊትን ይቀበላል። ሐዋርያዊ ስርዓትን፣ የሐዋርያት ሲኖዶስ የሐዋርያት ጉባኤን ይቀበላል። የሐዋርያት ሲኖዶስ ደግሞ ከተቀበሉ እነሱ ምን መስመር ውስጥ ሊገቡ ነው። ስለዚህ ከመስመር ወጥተው እንደራሳቸው ምኞት ለመዘበት በራሳቸው ዛቢያ ለመሽከርከር ሐዋርያት ካስተማሩት ትምህርት ለመውጣት የዲያብሎስን ትምህርት ኑፋቄ ቀላቅሎ ለማስገባት ከሐዋርያት ትውፊት መውጣት አስፈላጊ ነው። ለዚህ ነው ሃይማኖት የሚለውን ቃል የሚጠሉት እነሱ። ያው ጽፋችሁ ስለሚሆን ብዬ ነው የተናገርኩት ማለት ነው። በጣም ጥሩ። ስለዚህ ሃይማኖት እምነት አንዲት ናት። ሃይማኖት በቅድስት ሥላሴ የተገለጠ ከሆነ ሃይማኖት በቅድስት ሥላሴ ምስክርነት የቆመ ከሆነ ሃይማኖት አንድ ጊዜና ፈጽሞ አንድ ጊዜ የተሰጠ ከሆነ ሃይማኖት ተሐድሶ አያስፈልገውም። ምክንያቱም ሃይማኖት ብሌት አያገኘውም ማለት ነው። ወይም ደግሞ እርጅና አያገኘውም። ከማን የመጣ ስለሆነ ሥላሴ አንድም ሶስትም ናቸው የሚለው አይታደስም አይደለ? አይለወጥም አይደለ? ይሄ ከሐዋርያት የተሰጠን ትምህርት ነው። ጌታችን የሚያስተማረው ትምህርት ነው ማለት ነው። በአብ በወልድ በመንፈስ ቅዱስ የሚለው ሌላ አልተጨመረም። እዚህ ላይ አብ ወልድ መንፈስ ቅዱስ የሚለው ሥላሴ የሚባል ትምህርት የለም ብለው ሰዎች በቃ ሽንጣቸውን ገትረው ይከራከራሉ። ዛሬ ደግሞ የሚገርመው ነገር በየመንገዱ ብዙ የሚፎክር ሰው አለ። በየመንገዱ ብዙ የሃይማኖት ሰባኪ ነኝ የሚል የሃይማኖት መምህር ነኝ የሚል አለ። ግን በአብ በወልድ በመንፈስ ቅዱስ ብሎ የሚያስተምር ሰው የለም። ግን ተጽፏል መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ እንቀበላለን የሚሉ ሰዎች ስለ አብ አይናገሩም፣ ስለ መንፈስ ቅዱስ አይናገሩም። በራሳቸው አቋም ጽናት የላቸውም። ለትምህርታቸው ራሱ ምን የላቸውም? ጽናት የላቸውም። የተወሰነ ትምህርት የላቸውም። ምክንያቱም ሐዋርያዊ አስተምሮ ስለማይቀበሉ ማለት ነውና ተሐድሶ አያስፈልገውም። ሃይማኖት የሚያስፈልገው ምንድነው? መቀበል ነው የሚያስፈልገው። ሃይማኖት የሚያስፈልገው ምንድነው? መጠበቅ ነው የሚያስፈልገው። ሃይማኖት ምንድነው የሚያስፈልገው? ለልጅ ማስተላለፍ፣ ማውረስ። ልጅን መልካሙን መንገድ አስተምረው ባደገም ጊዜ ከእርሱ ፈቀቅ አይልም ተብሎ እንደተጻፈው ማስተማር ያስፈልጋል ማለት ነው። መምከር ያስፈልጋል። ሃይማኖትን የምንቀበለው ነው እንጂ የምንፈጥረው አይደለም፣ የምንሰራው አይደለም፣ የምንኖርበት ነው። ሃይማኖት የተሰራ ነው። እግዚአብሔር የሰጠን ነገር ነው። እግዚአብሔር የገለጠልን ነገር ነው። እግዚአብሔር የሰጠንን ደግሞ አደራ ነው መቀበል ነው። ተቀብሎ ደግሞ በዚያ ጸንቶ መኖር ነው። ምንድነው የሚለው መጽሐፍ? እስከ መጨረሻው የጸና እርሱ ምን ይሆናል? ይድናል ተብሎ እንደተጻፈ እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል ምን አደርግሃለሁ? እሰጥሃለሁ። እንዳትሞት በዚህ መንገድ ሂድ የሚል የለም። እንዳትሞት ዘመኑ የሚወደውን ዘመኑ የሚቀበለውን ንጉሥ የሚወደውን ሁን አይልም። ዘመኑን ምሰል አይልም። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። ምክንያቱም ሃይማኖት የተቀበልከው ነው፣ የምትኖረው ነው፣ የምትጸናበት ነው፣ የምታወርሰው ነው፣ የምትጠብቀው ነው ማለት ነውና ሃይማኖት ብሌት ስለማያገኘው እርጅና ስለማያገኘው ሃይማኖትን መቀበል፣ መጠበቅ፣ ማውረስ ያስፈልጋል ማለት ነው። እንዲህም ከሆነ መጀመሪያ የተሰጠው ሃይማኖት ሕጸት ነበረበት ማለት ነው ይላል። ያ ማለት ነው ሃይማኖት የሚታደስ ከሆነ መጀመሪያ የተሰጠው ፍጹም አይደለም። ሃይማኖት ደግሞ የሆነው ሃይማኖት የተሰጠው በእግዚአብሔር ነው። ፈጽሞ ለቅዱሳን አንድ ጊዜ ስለተሰጠው ሃይማኖት ካለ ሰጪው እግዚአብሔር ከሆነ እግዚአብሔር ደግሞ አይሳሳትም። እግዚአብሔር ይሳሳታል?
አይሳሳትም። እግዚአብሔር የማይሳሳት ከሆነ ሃይማኖት ሊሳሳት አይችልም። ሃይማኖት እርጅና ሊያጋጥመው አይችልም። ሃይማኖት ያረጃል ማለት ሃይማኖት ህዳሴ ለውጥ ያስፈልገዋል ማለት እግዚአብሔር ያረጃል እንደማለት ድፍረት ነው። እግዚአብሔር ከዚህ ይጠብቀን ማለት ነው። እኔ እግዚአብሔር ምን አልልም ብለዋል እርሱ አልለወጥም። አንተ ግን ያው ነገሩኝ አንተ ነህ። አንተ ግን ያው አንተ ነህ። አንተሰ አንተ ክም ወአመቲከኒ ዘኢይሃልቅ። አያችሁ ሥላሴ አንድም ሶስትም ናቸው የሚለው የሥላሴ አንድነት ሶስትነትን አይጠቀልልም። የሥላሴ ሶስትነት ደግሞ አንድነትን አይከፋፍልም። ሥላሴ ዓለም ጨምረዋል ተብሎ አራት አይሆንም፣ ሁለትም አይሆንም። በአንድነታቸው ሁለትነት፣ በሶስትነታቸው አራትነት የለባቸውም ወይም ደግሞ ይህንን ትምህርት የለበትም ማለት ነውና ይህንን ማወቅ ያስፈልጋል። ምንድነው የሚባለው? አንድ ሰውዬ መንገድ ላይ ቆሞ የኔ ቢጤ ነው ሲለምን ስለ አራቱ ሥላሴ ይላል አሉ። እንዴ ሥላሴ እኮ አራት አይደሉም አንድም ሶስትም ናቸው እንጂ ለምን ስለ አራት ሥላሴ ትላለህ አሉት ይባላልና አይ እኔ ያልጨመረ ነገር የለም ብዬ ነው አለ ይባላል። ስለዚህ የሥላሴ አንድነት ሶስትነት ዓለም ሲጨምር ወይም ዓለም ሲጎድል የሚጎድል አለ አይደለም፣ ዓለምም ሲጨምር የሚጨምር አይደለም። አንድም ሶስትም ናቸው። ዘላለም ምንድነው የምንለው? ሥላሴ መንግስተ ሥላሴ ምንድነው የምንለው? ዘላለም ነው የምንለው አይደለ? አዎ ወትረ ሥላሴ ሁልጊዜ ሥላሴ ትናንትናም ዛሬም ለዘላለም ምንድነው የሚለው? እንቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ በትስልስቱ በመለኮቱ። እግዚአብሔር ትናንትናም በመንግስቱ ነበረ፣ ዛሬም በመንግስቱ አለ፣ በመለኮቱ አለ። እምቅድመ ይፍጠር መላእክተ ለቅዳሴ ዓለምን መላእክትን ለምስጋና ሳይፈጥር እግዚአብሔር በአንድነቱ በሶስትነቱ ሲቀደስ ሲወደስ ነበረ። የእግዚአብሔር ምስጋናው እኛ እንድናመሰግነው እግዚአብሔር አመስግኑኝ የምንለው የሚለን አመስግነን እንድንባረክ በምስጋናችን እንድንጠቀም ነው እንጂ እግዚአብሔር የምስጋና ድሃው ነው አይደለም። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ ይላል። የእግዚአብሔር ምስጋናው ከራሱ ለራሱ በራሱ ነውና ዓለም ሳይፈጠር ዘመን ሳይቆጠር በአንድነቱ በሶስትነቱ ሲቀደስ ሲሰለስ ሲወደስ የኖረ ነው። ዓለምን ሳይፈጥር እግዚአብሔር በምስጋና ሙሉ ነው። ለዚህ ነው መጽሐፍ ምን ይላል? እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም በፊት ንጉሥ ነው ይላል። እግዚአብሔር ከዓለም በፊት ምንድን ነው? ንጉሥ ነው። ዓለም ሳይኖር ንጉሥ የለም አይደል? በዚህ ዓለም ላይ ህዝብ ሳይኖር መሪ የለም፣ ተመሪ ሳይኖር መሪ የለም፣ ዓለምም ሳይኖር መሪ ንጉሥ የለም። እግዚአብሔር ግን ከዓለም በፊት ምንድን ነው? ንጉሥ ነው። መጽሐፍ ምን ይላል? መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ። መንግስቱ ዘላለማዊ ነው፣ ግዛቱም ለልጅ ልጅ ይኖራል። በፊት እንደነበረ ለዘላለሙ እንዲሁ ይኖራል። አልፋ ወኦሜጋ ስለሆነ እኛ መኖራችን አለመኖራችን በእግዚአብሔር መንግስት ላይ የሚያመጣው ነገር የለም። እግዚአብሔር ከቸርነቱ ከጸጋው ከፍቅሩ የተነሳ ግን እንድናመሰግነው መረጠን እንጂ እኛ የምናመሰግነው እግዚአብሔር የምስጋና ድሃ አይደለም። እንኳን እግዚአብሔር እመቤታችን ራሱ እስመ እግዝእትነሰ ቅድስት ይእቲ በሰማይ ወበምድር፣ ማርያም ራሱ በሰማይና በምድር የተመሰገነች ናት። ዘንተ ቅዳሴ ዘይቄድስ አላ ለርእሱ ዘይትቄደስ ይላል አንብሮተ እድ የሚለው የእመቤታችን ቅዳሴ መጽሐፍ ላይ መጨረሻ ላይ የተጻፈው ይህንን ቅዳሴ የሚቀድስ ሰው እመቤታችንን ቀደስኩ ብሎ እንዳይኩራራ፣ እንዳይመካ፣ እንዳይመጻደቅ ይህንን የሚያመሰግን ራሱን ያመሰግናል እንጂ እመቤታችንን አመሰገንኩ ብሎ እንዳይኩራራ። እኛ በእናመሰግናት እመቤታችን ትውልድ ሁሉ ምን ያደርጉኛል ብላለች? ብፅዕት ይሉኛል ያመሰግኑኛል ብላለችና እግዚአብሔር አስቀድሞ የመረጣት ያከበራት፣ እግዚአብሔር ያከበራቸው ደግሞ ለዘላለም የከበረች በእግዚአብሔር ዘንድ የከበረችው እመቤታችን በእኛ አይደለች። እኛ የምናከብራት የክብራችን ምክንያት ሆንሽልን ብለን ነው እንጂ ከኛ በፊት እግዚአብሔር አስቀድሞ አክብሯታልና የኛ እርሷን ማክበር በእርሷ ላይ የሚጨምረው ነገር የለም። እግዚአብሔር አንድ ጊዜ አክብሯታል። እግዚአብሔር የወደዳቸውን እስከ መጨረሻ ምን አደረጋቸው ነው የሚለው? ወደዳቸው፣ የወደዳቸውን አጸደቃቸው ነው የሚለውና እግዚአብሔር የወደዳት ያከብራት ናትና እግዚአብሔር ባከብራት መጠን ነው የምንለው። እግዚአብሔር ካከብራት ውጪ ብናከብራት እሷም አትከብርም። እግዚአብሔር ያከብራትን ብናጎልባት ደግሞ አይጎልባትም። በረከቷ በሁላችንም ላይ ይደርብን። ስለዚህ እግዚአብሔር የሰጣት አባቶቻችን ከእርሱ ተቀብለው ለኛ ያወረሱን ሃይማኖት ግን ፍጽምትና አንድ ጊዜ የተሰጠች ናት። ቅድም እንዳነበብነው ይሁዳ ላይ ማለት ነው። ብሌት እርጅና የለባትም። እድሳት የሚለው ቃል ራሱ ብላሽና ለሃይማኖት ሊነገር የማይችል ጸያፍ ነው። ምክንያቱም ሃይማኖት አንዲት ናት ካልን፣ አንድ ጊዜ የተሰጠች ካልን፣ ትናንትና የነበረው ትክክል አይደለም ካልን ይሄ ለሃይማኖት የሚስማማ ፈጽሞ አይደለም። ከእግዚአብሔር የሆነ ነገር ሁሉ ፍጹም ነውና ሰው ቢያደርገው ሰው ቢሰራው ኑሮ እርጅና ያገኘው ነበር፣ ህዳሴም ያስፈልገው ነበር። ከእግዚአብሔር የሆነ ነገር ግን መቀበል ማመን ነው እንጂ ማሳደስ መለወጥ አያስፈልግም ማለት ነው። እንግዲህ የክርስትና ሃይማኖት በሰዎች የተመሰረተ አይደለም። እንደዚሁም ክርስትና ድሮ ሳይኖር ቀርቶ በኋላ በሆነ ዘመን ላይ የመጣ ሃይማኖትም አይደለም። ቤተክርስቲያን በዓለመ መላእክት እንላለን አይደል?
የቤተክርስቲያን ታሪክ ላይ እንደተማራችሁት ቤተክርስቲያን በዓለመ መላእክት፣ ቤተክርስቲያን በዘመነ አበው፣ ቤተክርስቲያን በሕገ ኦሪት፣ ቤተክርስቲያን በሕገ ወንጌል። ምክንያቱም ሃይማኖት በእግዚአብሔር የተገለጠ ከሆነ ከአዳም ጀምሮ ከፍጥረተ ዓለም ጀምሮ ሰዎች ከእግዚአብሔር ጋር ህብረት የሚያገኙበት ከሆነ ሃይማኖት መገለጡ ነው እንጂ የጨመረው ሃይማኖት አንድ ነው በእግዚአብሔር ማመን ስለሆነ፣ እግዚአብሔር ደግሞ የማይለወጥ ስለሆነ ሃይማኖት የሚለወጥ የሚቀየር ነገር አይደለም። መገለጡ ነው የሰፋው፣ መገለጡ ነው የመጣው። አሁን ለምሳሌ በአይሁድ ዘንድ አብ ወልድ መንፈስ ቅዱስ መረዳት የለም። አይሁድ እግዚአብሔር አንድ ገጽ ነው የሚሉት እንደ አሕዛብ ማለት ነው። እኛ ግን ሶስት ገጽ፣ ሶስት አካል፣ ሶስት ስም፣ ሶስት ግብ፣ አንድ መለኮት እንላለን። አይሁድ ምንድን ነው የሚሉት? እስራኤል ሆይ ስማ አምላክ እግዚአብሔር ስንት ነው? አንድ ነው የሚለው ነው። አዎ እግዚአብሔር አንድ ነው። አምላክ እግዚአብሔር አንድ ነው። አምላካችን እግዚአብሔር አንድ ነው። ያ ግን በመለኮቱ አንድ የሆነ እግዚአብሔር በገጽ ስንት ነው ማለት ነው? ሶስት ገጽ፣ ሶስት አካል እንላለን ማለት ነው። ሶስት ስም፣ ሶስት ግብር እንላለን ማለት ነው። ስለዚህ የክርስትና ሃይማኖት የሆነ ጊዜ የመጣ አይደለም። ምክንያቱም የክርስትና ሃይማኖት በነቢያት የተሰበከ ነው፣ በዘመነ አበው የተሰበከ ነው፣ በትንቢት መልኩ ማለት ነው። ገና ከመጀመሪያው እግዚአብሔር በአንተና በሴቲቱ በዘርህና በዘራዋ መካከል ምን አደርጋለሁ ነው የሚለው? ጠላትነትን አደርጋለሁ ስላለ እግዚአብሔር የሰበከው ነው። አስቀድሞ ከልጅ ልጅ ተወልጄ ምን አደርጋለሁ? አድንሃለሁ ስለተባለ በነቢያትና በሐዋርያት መሰረት ላይ ምን ብላችኋል? ታንጻችኋል። መገለጡ ግን በኋለኛው ዘመን የሆነ ማለት ነው። መገለጡ ማለት ለምሳሌ አሁን የጥምቀቱ ዓላማ የእግዚአብሔር መምጣት ዓላማ መገለጥ ነው አይደለ? አስተርእዮ ነው አይደለ? ይሄ አስተርእዮ ከዘመን በኋላ የሆነ ነው። ሃይማኖት ማለት ግን ለምሳሌ ነአምን ክልኤተ ልደታተ፣ ሁለት ልደታትን እናምናለን። ልደት እምቅድመ ዓለም ያለ እናት፣ ልደት ድህረ ዓለም ደግሞ ያለ አባት። አብ ወልድ ቅድመ ዓለም ከአብ የተወለደ ድህረ ዓለም ደግሞ ከድንግል ማርያም የተወለደ ማለት ነውና በሰማይ እናት በምድርም ደግሞ ምን የለውም አባት የለውም። በሰማይ እናት አልቦቱ እም በሰማይ ወአብ በዲበ ምድር ይላል ቅዱስ ያሬድ አንቀጸ ብርሃን ድርሰቱ ላይ። በሰማይ እናት በምድርም ደግሞ ምድራዊ አባት። እናት ማለታችን ምድራዊት እናት ወይም ደግሞ አባት ማለታችን ምድራዊ አባት ማለታችን ነው። በሰማይ እናት በምድርም ደግሞ ምድራዊ አባት የለውም። ይሄን ነው የቤተክርስቲያን አስተምሮና ይሄንን ደግሞ ነአምን ክልኤተ ልደታተ፣ ያ የቀደመው ልደት የተገለጠው በኋለኛው ልደት ነው። እግዚአብሔር ያወቅነው እግዚአብሔር የተረዳ ነው። ከድንግል ማርያም ከተወለደ የተረዳ ነው። አንድነቱን ሶስትነቱን በጎላ በተረዳ ያየ ነው። እግዚአብሔር ያየው አንድ ስንኳ የለም በቅፉ ያለው አንድ ልጁ ተረከው እንጂ እንዳለው እግዚአብሔር የተገለጠው መገለጥ በስፋት በጎላ በተረዳ እግዚአብሔር እንድናውቀው እኔን ማየት አይቻልም ብሎ ነበር፣ ግን እንድናየው ፈቀደልን። ተወልዶ አየ ነው ማለት ነው። ስለዚህ ይሄ መገለጥ በሐዲስ ኪዳን የሆነ እንኳን ቢሆን ቅሉ በነቢያትና በሐዋርያት መሰረት ላይ ስለታነጽን ነቢያት ያስተማሩት ትምህርት ነው። ነቢያት የሰበኩትን ነው። ሐዋርያት የገለጡት፣ ነቢያት የተናገሩት ነው። ስለዚህ ምን ይላሉ? ምን ይላል ቅዱስ ያሬድ አባታችን? እስከ ትመጽእ ሐዳስ ሕግ ነቢያት ሰበኩ ምጽአተ ወልድ እስከ ትመጽእ ሐዳስ ሕግ፣ አዲሲቱ ሕግ ወንጌል እስክትገለጥ ድረስ ነቢያት በኦሪት ማህፀን ሆነው ወንጌልን ይሰብኩ ነበረ። የኦሪት ማህፀን ወንጌልን ያየንበት ነው ማለት ነው እና በኦሪት ማህፀን ውስጥ ወንጌል ተጸንሳ ነበረ። ጌታችንም እግዚአብሔርም አስቀድሞ በአንተና በሴቲቱ መካከል ብሎ ትንቢት ስለተናገረ ማለት ነውና እዚህ ላይ እንመልከተው። እንደዚሁም ክርስትና ድሮ ሳይኖር ቀርቶ በኋላ በሆነ ዘመን ላይ የመጣ ሃይማኖትም አይደለም። የክርስትና ሃይማኖት እግዚአብሔር ከመጀመሪያው ሰው ከአዳም ጀምሮ ከሰው ልጆች ጋር የነበረው ግንኙነት ነው። ቤተክርስቲያን በዓለመ መላእክት ደግሞ እንላለን፣ ከዚያም ባሻገር ከሰው መፈጠር በፊት። ስለዚህ ሃይማኖት መች መጣ የሚለውን እዚህ ላይ መመለስ እንችላለን ማለት ነው። ሃይማኖት እንዴት ተገኘ የሚለውን ቅድም መልሰናል አይደል? ሃይማኖት መቼ ነው የመጣው? እዚህ ላይ ያለውን ፍንጭ ተመልከቱ። የክርስትና ሃይማኖት እግዚአብሔር ከመጀመሪያው ሰው ከአዳም ጀምሮ ከሰው ልጆች ጋር የነበረው ግንኙነት ነው። ከዚያም ባሻገር ከሰው መፈጠር በፊት ከነበረበት ከመላእክት ጋር የነበረው ግንኙነት ነው ይላልና ሃይማኖት መቼ ነው የመጣው? መች መጣ? እንዴት መጣ የሚለውን ተነጋግረናል ብዬ። መች መጣ? መች መጣ ሃይማኖት? ምን አልሽኝ? አይዞሽ ከመፈጠሩ በፊት መች? አዳም ከመፈጠሩ በፊት ማለት ከዕለተ እሑድ ጀምሮ ነው። አዳም የተፈጠረው ዓርብ ነው ብዬ። እሺ መች ነው የመጣው ሃይማኖት? ከአዳም በፊት ከፍጥረታት በፊት መች? ሲፈጠሩ። እሺ ሌሎቻችንስ?
የተለየ ሀሳብ ካለች መላእክት ሲፈጠሩ መጣ መቼ መቼ የነበረ ነው። እንዴት? በጣም ጥሩ አያችሁ። ሃይማኖት መች መጣ የሚለውን መመለስ አንችልም እኛ። ሃይማኖት መች ተገለጠ ግን ማለት እንችላለን። አሁን ከመላእክት ጋር ህብረት ከነበረ ቤተክርስቲያን በዓለመ መላእክት ካልን፣ ሃይማኖት በዓለመ መላእክት ካልን የተገለጠው ከመላእክት ከተፈጠሩ ጀምሮ ማለት ነው። ፍጥረታት ከተፈጠሩ ጀምሮ ተገለጠ። ግን ሃይማኖት ማለት እግዚአብሔር ነው። ባለፈው ተነጋግረናል አይደል? ኢየሱስ ክርስቶስ ሃይማኖት ይሁን እንጂ እግዚአብሔር መች መጣ ይባላል አይባልም አይደለ? አዎ ዘመን የተፈጠረው ለፍጥረት ነው እንጂ ለእግዚአብሔር አይደለም። እግዚአብሔር ከዘመናት በፊት ነበረ፣ ዘመናትንም አሳልፎ ይኖራል። ትናንትናም ዛሬም እስከ ዘላለም እርሱ ያው ነው። ስለዚህ ተከታይ ባይኖር ዓለም ሁሉ ቢክድ ሃይማኖት ይጠፋል? መልሱልኝ፣ አይዟችሁ። ዓለም ሁሉ ቢክድ ሃይማኖት ይጠፋል ወይ? አማኝ ባይኖር እምነት ሃይማኖት ይጠፋል ወይ? አያችሁ፣ ሃይማኖት አይጠፋም። አማኝ ቢጠፋ እንኳን ክብርና ምስጋና ለእግዚአብሔር ይሁን። ምን ይላሉ አባቶቻችን? ዓለም ሁሉ ቢክድ እግዚአብሔር አምላክነቱን ምን አይልምና አይክድምና። ምን ይላል እንዲያውም መጽሐፍ ሮሜ ላይ እንደተጻፈ ማለት ነው። በእናንተ መካከል የማያምኑ ቢኖሩ የእነርሱን አለማመን የእግዚአብሔርን ታማኝነት ያስቀራልን ይላል። ምን ይላል እንዲያው መጽሐፍ? ይብል አብድ በልቡ አለው እግዚአብሔር፣ ሰነፍ በልቡ እንደዚህ ይላል። ማን የለም ይላል? ማን የለም ይላል? ሰነፍ የለም ስላለ የእግዚአብሔር መኖር ቀረ ማለት ነው? አይደለም። እግዚአብሔር አለ። እግዚአብሔር የለም ያሉ የሉም። የለም የሚባለው እግዚአብሔር ግን ለዘላለም ያው ነው ይኖራል። ክብርና ምስጋና ለስሙ ይሁን። ስለዚህ አማኞች ቢጠፉም ሃይማኖት ምን አይልም? አይጠፋም። እግዚአብሔር ማንነቱን አይክድምና ድንጋዮቹ አዎ። ግን ምንድነው ዋናው ዓላማው? እግዚአብሔር ታማኝ አምላክ ነው ለማለት። እኛ እንኳን እምነታችን ብናጎድል እግዚአብሔር ግን ታማኝነቱ የሚለወጥ አይደለም። የኛ አለማመን የእግዚአብሔርን መታመን አያስቀረውም። የእግዚአብሔርን መታመን አያጠራጥርም። የእግዚአብሔርን መታመን አያጎልም። እኛ እምነታችን ብናጎድል፣ ለዚህ እኮ ነው የምኖረው። አያችሁ፣ እኛ እምነት ባጎደልን፣ እኛ በቀላቀልን ቁጥር፣ እኛ በዘላበድን ቁጥር እግዚአብሔር ግን የማይለወጥ አምላክ ስለሆነ እንኖራለን። ስለዚህ በሚለዋወጠው ህይወት፣ በሚለዋወጠው ኑሮ፣ በሚለዋወጠው ዘመን፣ በሚለዋወጠው ዓለም የማይለወጠውን እግዚአብሔር ማጽናት፣ የማይለወጠውን እግዚአብሔር ማመን፣ በሚሸጋገረው በሚቀያየረው አንዴ እሳት አንዴ ውሃ በሚሆነው ዓለም፣ አንዴ በሚሞቀው አንዴ በሚበርደው አንዴ በሚጨልመው አንዴ በሚበራው በዚህ ዓለም አንዴ በደስታ አንድ ጊዜ በሐዘን በሚናጠው ዓለም አንድ ጊዜ በጉለት ሌላው ጊዜ በስኬት ለሚፈናቀለው ዓለም በዚህ ዓለም ውስጥ እግዚአብሔር ግን የማይለወጥ ነው። እግዚአብሔር ትናንትናም ዛሬም ለዘላለምም ያው ስለሆነ ማለት ነውና አማኞች ባይኖሩም እምነት ግን አለ እግዚአብሔር ስለሆነ። ሃይማኖተኞች ባይኖሩም ሃይማኖት ግን አለ እግዚአብሔር ራሱን አይክድምና። ስለዚህ እግዚአብሔር ሃይማኖት መች መጣ አካልን መች ተገለጠ ነው እንጂ የምንለው እግዚአብሔር መች መጣ እንደማለት ስለሆነ ሃይማኖት በዚህ ቀን ነው የመጣው ማለት አይቻልም ማለት ነው። ሰው ፈጣሪውን በካደና በበደለ ጊዜ ሰዓታችን ይሄድና በካደና በበደለ ጊዜ ከፈጣሪው በመለየቱና በኃጢአት በመታመሙ ምክንያት የሚድንበት መንገድ አስፈለገው። ከዚያን ጊዜ ጀምሮ ነበር በብሉይ ኪዳን የነበረው ሕገ ኦሪትና ትንቢተ ነቢያት እንዲሁም በእነዚያ የተነገረውን በውስጣቸው የነበረው ነገር ተግባራዊ ፍጻሜ የሆነው ዘመነ ወንጌል የመጣው። ገና ከመጀመሪያው እግዚአብሔር ለወደቁት ለአዳምና ለሔዋን የሚድኑበትን መንገድ እንዲህ ሲል ነግሯቸው ነበር። በአንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። አሁን ሃይማኖት ማለት እንዲያውም ሃይማኖት ፍኖተ እግዚአብሔር ይባላል ብለን እግዚአብሔር ወደ አዳም መጥቶ አዳም ሆይ ወዴት ነህ ያለበትን ነው። ሃይማኖት ማለት እግዚአብሔር እኛን የፈለገበት ነው ብለን ባለፈው ተርጉመነዋል። ሃይማኖት ማለት እግዚአብሔር እኛን ያገኘበት ነው ብለን ተርጉመነዋል። ሃይማኖት ማለት እኛም ወደ እግዚአብሔር የምንሄድበት ነው ብለን ተርጉመነዋል። ሃይማኖት ማለት እኛም እግዚአብሔርን የምናገኝበት እኛና እግዚአብሔር ህብረት የምናደርግበት ሃይማኖት ነውና በአዳምም ህብረት ነበረ፣ በመላእክትም ህብረት ነበረ። ይህ ህብረት ግን አዳም በኃጢአቱ ምክንያት ስላጣው ህብረቱን ለመቀደስ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ የሚለውን ተስፋ ለአዳም ልጆች ሰጠ። እንዲያውም አስቀድሞ በአንተና በሴቲቱ መካከል በእባብና በሔዋን መካከል በዘርህና በዘርዋ መካከል ከሔዋን በምትወለደው በድንግል ማርያምና በዘርዋ በክርስቶስ እንደገናም ደግሞ በዲያብሎስ
መካከል ማለት ነው። ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ተቀጠቅጣለህ። እሱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም የተገኘው ዘር እግዚአብሔር ከሰማያት ከጸባው ዘርን ቢያስቀርልን ኑሮ እንደ ሶዶም በሆንን እንደ ገሞራም በተቃጠልን ነበር ብሎ ኢሳይያስ እንደነገረን ከጸባውት የመጣው ዘር ከድንግል ማርያም ተወልዶ ያንን ያሳተንን ዲያብሎስ ከድንግል ማርያም የተወለደው ወንድ ልጅ ቀጠቀጠው፣ ራሱን ቀጠቀጠው። ጥልን በመስቀሉ ምን አደረገ አለ መጽሐፍ? ገደለ ተብሎ እንደተጻፈ ማለት ነው። ስለዚህ ይህንን ትንቢት ተነግሮ ነበረ። ስለዚህ ክርስትና በዓለመ መላእክት አለ ሃይማኖት ስለሆነ ይህ ሃይማኖት መገለጡ ነው እንጂ እግዚአብሔር ተገልጦ እኛን የሚያድንበት መንገድ ፈጠረ እንጂ ሰው በኃጢአቱ ምክንያት ከእግዚአብሔር ስለተለየ ህብረቱ ስላቋረጠ ከገነት ስለወጣ ወደ ገነት እንዲመለስ ከእግዚአብሔር ጋር እንዲቀርብ ወደ እግዚአብሔር እንዲቀርብ ምንድነው ያለው? እንዲያውም አነውቱ አንቀጽ ብለዋል አይደል ጌታ? እኔ የበጎች በር ነኝ ብለዋል አይደለ? የበጎች በር ነኝ። አሁን ማለት ምን ማለት ነው? በሩ ተዘግቶ ስለነበረ ማለት ነው። የገባንበት በእኔ የሚገባ የሚወጣ መሰማሪያ ያገኛል ይላል አይደለ? ዮሐንስ ወንጌል ምዕራፍ 10 ላይ እንደተናገረ በአንቀጸ አባገ መጽሐፍ ላይ ማለት ነው። በአንቀጸ አባገ ምዕራፍ ላይ ስለዚህ የበጎች በር እኔ ነኝ ብለዋል። አነውቱ አንቀጸ አባገ ዘበአማን እኔ የበጎች በር ነኝ ብለዋልና በዚህ በር የሚገባ ይወጣል፣ ይገባል፣ መሰማሪያም ያገኛል ተብሏል። መውጫው መግቢያው ተዘግቶ ስለነበረ ክርስቶስ ግን ምን ሆነልን? መግቢያ መውጫ ሆነልን ማለት ነው። አንቀጸ ሕይወት እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስም እንደተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያትም መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ይላል። አሁን መገለጥ ነው የሆነው ማለት ነው። ይህንን የሚያስተምሩት እነዚህ ምዕራፎችን መመልከት ያስፈልጋል። በበሰሉት መካከል ግን ጥበብን እናገራለን፣ ተሰውሮም የነበረው የእግዚአብሔርን ጥበብ በምስጢር እንናገራለን ይላል። እንግዲህ አሁን የተመዘገቡትን በወንጌል ሁለት ሰዎች መመልከት ይቻላል። አረጋዊ ስምዖንና ነቢይት ሐና ምን ማለት ነው? በብሉይ ኪዳንም በሐዲስ ኪዳንም የነበሩ ናቸው። እነዚህ መሸጋገሪያ ላይ ጌታችን በተወለደ ጊዜ የጌታችን መወለድ ይጠብቁ የነበሩት። አሁን ለምሳሌ ለአረጋዊ ስምዖን ይህንን ሳታይ አትሞቱም ተብሎ ትንቢት ተነግሮት ነበረና ይህንን ትንቢት ደግሞ ተፈጽሞ አይተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ መንፈስ ቅዱስ አበርትቶት ወደ ቤተ መቅደስ መጣ፣ ጌታችንም ተቀብሎ አቀፈው ይላልና ዓይኖቼ ማዳንህን ተመልክተዋልና ባሪያህን አሰናብተው ብሎ እንደተናገረ ያ ማለት በብሉይ ኪዳን የተነገራቸውን ትንቢት እውነት ሆኖ የዓይን ምስክሮች ሆኖ የገለጡልን ናቸው እነዚህ ሰዎች። ነብይቱ ሐናም እንደዚህ ናት። 106 ዘመን ያህል በቤተ መቅደስ ወይም ደግሞ በሃይማኖት ጸንታ የነበረች የእግዚአብሔርን መምጣት የመሲሁን መገለጥ ትጠባበቅ የነበረች ሴት ናት። በጾምና በጸሎት ትተጋ ነበረ። በጾምና በጸሎት የተጋችው ሴት ከቤተ መቅደስ አትለይም ነበረ። ክርስቶስን በመጣ ጊዜ አየችው፣ ያንንም እግዚአብሔር አመሰገነች። ለአሕዛብ የተገለጠው መዳን ደግሞ እስራኤላውያን ተስፋ ያደርጉት የነበረው ለዓለም ሁሉ የተገለጠ እውነት የእስራኤልን ቤዛ መሆኑን የመሰከረች ሴት ናት እና እነዚህ ሰዎች ትንቢቱን ጠብቀው የቆዩ በቤተ መቅደስ ያ ትንቢት እውነት ሲሆን የተመለከቱ የዓይን እማኞች የዓይን ምስክሮች ናቸው። ለዚህ ነው በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። በነቢያት የተነገረ አለ፣ በሐዋርያት የተሰበከ አለ። ጌታችንም እንዳስተማረው መጽሐፍም እንደነገረን እንዲህ ተብሎ በትንቢት እንደተጻፈ ብሎ ትንቢቱንና ፍጻሜውን ቅዱስ መጽሐፍ ስለሚነግረን በነቢያትና በሐዋርያት መሰረት ላይ የታነጸ ነው። ይሄ ማለት ምን ማለት ነው? ክርስትናችን በነቢያትም የተሰበከ ነው። ክርስትናችን በዓለመ መላእክት ጀምሮ ቤተክርስቲያን በዓለመ መላእክት ጀምሮ ቤተክርስቲያን በዘመነ አበው ጀምሮ ቤተክርስቲያን በሕገ ኦሪት ቤተክርስቲያን በሕገ ወንጌል ቤተክርስቲያን ለዘላለም መሆኗን የምናውቅበት ነው ማለት ነው። እንግዲህ ያው እዚህ ላይ ትንቢት አለ። ትንቢትና ፍጻሜው ነው። ያው ብዙ ስለሆነ ጨረፍ አድርገ ነው ብናልፍ እና እዚህ ላይ ብናበቃ ጥሩ ነው። በእንትና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አድርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚለው በኦሪት የተጻፈውን ነገር ግን የዘመኑ ፍጻሜ የደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንዳለ በዚህ በገላትያ መልእክት ምዕራፍ 4 ቁጥር 4 ላይ በኦሪት የተጻፈውን በሐዲስ ኪዳን ተደግሞ እንመለከተዋለን። ልክ እንደዚህም ስለ ፋሲካ የተጻፈውም እንደዛ ፋሲካችን ክርስቶስ ታርደዋልና ብሎ በሐዲስ ኪዳንም ይናገራል። ስለዚህ ጌታ ራሱ ምልክት ይሰጣቸዋል የሚለው ደግሞ ማቴዎስ 4:4 ይላል። ይሄ ስህተት ነው። ማቴዎስ ስንት ነው? ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስለዚህም ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለው ማቴዎስ ስንት ላይ ነው ያለው? ማቴዎስ ወንጌል ምዕራፍ 1 ላይ ነው ያለው። ምዕራፍ 1 ቁጥር 22 ላይ ማለት ነው። ማቴዎስ ምዕራፍ 4:4 የሚለው ስለምንድን ነው? ስህተት ነው የተጻፈው፣ ይቅርታ። ማቴዎስ 4:4 ስለ ጾም ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ እንደገባና በዚያ እንደተፈተነ የሚናገር ነው። ሰው በእንጀራ ብቻ አይኖርም የሚለውን የተጻፈበት ነው።
ይሄ ነው የሚመለከተው። ይሄንን በቃ ትንቢት አለ፣ በአዲስ ኪዳን ፍጻሜው አለ ተጽፏል። ብዙ ትንቢቶች ነው ያሉት። እነዚህም ይሄም ተመሳሳይ ነው። ኦርቶዶክስ የሚለውን በሚቀጥለው እንመለከታለን። ኦልሞስት እየጨረስን ነው አሁን። አንድ ቀን ተኩል ወይም አንድ ቀን ይበቃናል ከዚህ በኋላ ያለውን ማለት ነው። ኦርቶዶክስ የሚለው ባህሪ እግዚአብሔር የሚለውን ትንሽ የተወሰነ ነገር ተመልክተን ይህንን ነገረ ሃይማኖት የሚለውን ትምህርት እንዘጋለን። ከዛ ነገረ ድህነት የሚለውን እንቀጥላለን ማለት ነው። አንድ ቀን ተኩል እስከ 2 ቀን ሊበቃን ይችላል ማለት ነው። ቢበዛ 2 ቀን፣ ቢያንስ ደግሞ አንድ ቀን ከግማሽ ይበቃናል ማለት ነው። የባለፈውን ጥያቄ እንመልሰው መሰለኝ። እንግዲህ የጠየቀው ሰው ያለ አይመስለኝም። መጥቷል? እሺ፣ ምን ነበረ የጠየቀን ባለፈው? በወረቀት መጥቶ ይቅርታ፣ ወረቀቷን ረስቻት ነው አልነበረችም እኔ ጋር ጠፍታብኛለች መሰለኝ። ግን 2 ጥያቄዎች ነገር እንደሆኑ አይቻለሁ። የጻፍከውን ብትደግምልን ብዬ ነው። ማነው የጻፈው? ችግር የለም እሱ ነው። እሺ ቀጥል። ዮሴፍ ጋር ያልቃል እና ዮሴፍ ለምን ያነሳል አይደል? እሺ እሺ ለምን አላወቃትም ይላል ነው። እሺ እሺ የሚመልስልን ሰው አለ? መጀመሪያ ተሳትፎ ስለሆነ ማለት ነው። ጥያቄውን ግልጽ ላድርግላቸው። አንደኛ የዘር ሐረግን አንስቶ ማቴዎስ ዮሴፍ ላይ የሚያበቃው ለምንድን ነው? ዮሴፍን ለምን አነሳ? ምክንያቱም ዮሴፍ የክርስቶስ አባት አይደለም ይላል። ማን ነው ዮሴፍ? የክርስቶስ አባት አይደለም። እውነት? አዎ። ስለዚህ አባቱ ያልሆነውን ለምን አነሳ? ለምን ጠቀሰ? አንድ ጥያቄ። ሁለተኛው ጥያቄ ደግሞ የበኩር ልጇን እስክትወልድ ድረስ ዮሴፍም አላወቃትም ይላል እና አላወቃትም የሚለው እስክትወልድ ድረስ ከወለደች በኋላ ምን ለማለት ተፈልጎ ነው? ይህንን አብራሩልኝ ነው የሚለው ወንድማችን። እና በእርግጥ ከእንትናችን ውጭ ነው፣ ከትምህርታችን አርዕስት ውጭ ነው። ግን ያው ነገረ ሃይማኖት ስለሆነ መጽሐፍ ቅዱስ ራሱ ብናየው አይከፋም በሚል ነው እና እንመልሰዋለን። ግን ከእናንተ መልስ የሚሰጥ ሰው ካለ ቅድሚያ እድል ልስጥ ብዬ ነው። መልስ የሚሰጥ ሙቀቱ ከባድ ነው አይደል? መልስ መስጠት አያስችልም። ይሞቃል። ዛሬ ደግሞ በጣም ትንሽ በርትተዋል ይመስለኛል። እሺ አላወቀም ለማለት ነው። እሺ ተባረክ። ሌላስ? ሌሎቻችሁ እህቶቻችንም ሞክሩ። ሞክሩ እንጂ። እሺ የመጀመሪያው ጥያቄ ዘር ሐረግ ሲቆጠር በወንድ በኩል ድንግል ማርያም መሰረት ዮሴፍ ጋር የሚኖር በአይሁዳውያን ልማድ የሚቆጠር የዘር ሐረግ የሚቆጠር በወንድ እንጂ በሴት አይደለም። ድንግል ማርያም ላይ የሚመጣ ኖሮ አይሁዳውያን ተማምሰነቱ እንዳሉት ይገበራል። ሁለተኛ ደግሞ አባቱ ማለ ይመጣል። ነገር ግን አይሁዳውያን በዝም ውስጥ የተወለደ ወንድ ከታቶች የተወለደ ሁሉ ካልተለየ ጌማ ትጎዳለች ማለት ነው። ስለዚህ ድንግል ማርያምን በግረው እንዳይገባል ሳይሆን እንዳለጋ ብታደርጎ ይቆጣል ማለት ነው። እንጂ እንደወደ ካጋብቻ ደግሞ ሊቆጠ ነበር። እግዚአብሔር ቀድሞ እንዲጠብቃት ሲያስቀምጥ አንድም እንዲጠብቃት እንዲተባተባት እንዳባቱ እንዲጠብቃት፣ ሁለቱም ግን ልክ እንደ ጋብቻ እጮኝነት የሰጣት ያ በአይሁዳውያን ልማድ ቀድሞ የሚደረገው ጋብቻ አብረው ባይተኙ የሚባሉ ቀድሞ የሚደረግ አንድ ዓመት አካባቢ ይቀመጣል። እንደ ጋብቻ
ይቆጠራል። ባል በማንኛውም ነገር እንዳለበት አይደለም ለእሱም ይሰጣል እና ዮሴፍ በዛ መልክ ይቆጥሩ ስለነበር በዮሴፍ ቆጠረ ማለት ነው። ድንግል ማርያምን ከወጋሪዎች ጠበቃት፣ አይሁዳውያንን ጠበቃት ማለት ነው። ሁለተኛው አላወቃትም ነበር ሲያስቀምጥ ከዚህ ይገናኛል። ድንግል ማርያም ጸንሳ መልኳ ቀለሟ ይቀያየር ነበር፣ ታበራ ነበር። እንዲህ ነው ሲመለከታት በየጊዜው መልኳ የተቀያየረ ውበቷ ግራ ያጋባው ነበር። ምንድነች መላእክት ነች ምድራዊ ነች ምንድነች እስከማለት ድረስ ደርስ ነበር እና ድንግል ማርያም በምትወልድ ሰዓት ያኔ መልአክ ወጥቶ ሲያመሰግኑ በበረት መጥተው ሲተጉለት ሁሉ ነገር ሲመለከት ተገለጠለት ማለት ነው። ስለዚህ ማናት የሚለው ነገር ተገለጠለት ማለት የእግዚአብሔር የኢየሱስ ክርስቶስ እናት ሆኗን የፈጣሪ እናት ሆኗን ተገለጠለት፣ አወቃት ነው። እስከዛ ድረስ አላወቃት ነበር፣ ግን አውቃት ነበር፣ አብራት ኖሯል። አላወቃት ግን በፈጽሞ አውቃት ይዘው በጣም ጥሩ። እሺ እግዚአብሔር ይስጥልን። ሙሉ ተመልሰዋል። እናመሰግናለን። ቃልዎት ያሰማልን። ያው የተወሰነውን ነገር እላለሁ እኔም ማለት ነው። መረጃውን ለመስጠት ማን ይሄንን ገለጠው ማን አስተማረ የሚለውን ለመጨመር ካልሆነ በስተቀር ሌላ ብዙም ተጨማሪ ነገር የለውም። እንደተባለው መጽሐፉ የሚለው ምንድነው? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል ማለት ነው። ከዛ ብሎ ያዕቆብም የድንግል ማርያም እጮኛ የሆነውን ዮሴፍን ወለደ ብሎ እዚህ ላይ ያቆማል አይደለ? ስለዚህ ለምንድን ነው ዮሴፍ ጋር የቆመው ሲባል የዳዊት ዘር ስለሆነ ነው። የዳዊት ዘር ኢየሱስ ክርስቶስ የዳዊት ልጅ ይባል ዘንድ ግድ ስለሆነ የዳዊት ዘር ስለሆነ ዮሴፍን አነሳ ማለት ነው። ዮሴፍን አነሳ። እዛው ላይ ተመልክታችሁት ከሆነ ማርያምን በስውር ዮሴፍም ድንግል ማርያምን በስውር ሊተዋት ምን አደረገ ይላል? አሰበ። የእግዚአብሔር መልአክ ግን መጥቶ የጸነሰችው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ ምን አትበላለው ይላል? አትፍራ፣ የዳዊት ልጅ ዮሴፍ ሆይ አለው። የማን ልጅ? የዳዊት ልጅ። ስለዚህ መጀመሪያውም ሲነሳ መጽሐፉ ምንድነው ብሎ ያነሳው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው ያነሳውና በዳዊት ልጅ ስለሆነ የጀመረው በዳዊት ልጅ በዮሴፍ ነው የዘጋው ማለት ነው። ስለዚህ የማርያም እጮኛ የሆነው ዮሴፍ ነው። እጮኛ የተባለው ሁሉ በነገራችን ላይ እኛ እንደምናውቀው እጮኛ ማለት ለማግባት ብቻ የተሾመ አይደለም። ለመጠበቅ የተሾመው ምን ይባላል? እጮኛ ይባላል። ለምሳሌ አንዳንድ ሰዎች ለሆነ ነገር ኮሚቴነት ምርጫ ብናጫቸው ለኮሚቴ ምን ሆነዋል ይባላል? እጮኛ ሆነዋል። ለማግባት ብቻ አይደለም ማለት ነው። ስለዚህ መታጨት ምን ማለት ነው ማለት ነው? መመረጥ ማለት ነው። ስለዚህ ዮሴፍ ነው የተመረጠው። ለዚህ ቅድም እንደተባለው ደግሞ ምንድን ነው አሁን የአይሁድ የዘር አቆጣጠር ስነስርዓት በወንድ ልጅ እንጂ በሴት ልጅ አይደለም። ስለዚህ ላይ የተጻፈው የድንግል ማርያም ዘር አይደለም የተጻፈው። አያችሁ፣ የማን ዘር ነው የተጻፈው? የዮሴፍ ነው የተጻፈው ማለት ነው። የዮሴፍ ነው የተጻፈው እንጂ የድንግል ማርያም ዘር አይደለም። በድንግል ማርያም በኩል ቢቆጠር በሴት ልጅ የተቆጠረው የዘር ሐረግ ምኖች አይቀበሉትም፣ አይሁድ አይቀበሉትም ማለት ነው። ስለዚህ አይሁድ እንዲቀበሉት የወንድ ልጅን ዘር ሐረግ ዘር ቆጠረና ዮሴፍን አመጣ ማለት ነው። ቀደም እንደተባለው ደግሞ ልክ አንድ ሴት ልጅ ከጋብቻ ውጭ ጸንሳ ብትገኝ በድንጋይ ተቀጥቅጣ ትገደል የሚል የአይሁድ ሕግ ስላለ ድንግል ማርያምን ለመጠበቅ ዮሴፍ ተሾመ። ይህንን ፈርቶ እሱ ራሱ ምን አለ ይላል እኮ ሸሽ አይደለ? በስውር ለመተው ሁሉ አሰበ ይላል። ከዚህ ለመሸሽ ዮሴፍ በጣም ጥሯል። መልአኩ መጥተው ግን ይህ ስራ የመንፈስ ቅዱስ ስራ ነው። ምክንያቱም መልአኩ መጀመሪያ መጥቶ እኔ ወንድ ልጅ ስለማላውቅ እንዴት ይሆንልኛል ብላ ተሟገተችው አይደል? ድንግል ማርያም ጠየቀችው። አይ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይል ይጸልልሻል። አንቺ የምትጸንሺው ከሦስቱ ቅዱስ አንዱ ቅዱስ ነው፣ ለመንግስቱ ፍጻሜ የሌለው ነው። ይሄ ደግሞ ለእግዚአብሔር የሚሳነው ነገር የለም። ዘመድሽ ኤልሳቤጥም እነሆ ካረጀች በኋላ ጸንሳ እነሆ ከጸነሰች 6 ወር ሆኗታል ብሎ በእነዚህ ነገሮች ነው ያረጋገጠላት። መጀመሪያ ያረጋገጠው መንፈስ ቅዱስ ወደ እርሷ እንደሚመጣ፣ በሁለተኛ ያረጋገጠው ኤልሳቤጥም በእርጅናዋ ዘመን እንደጸነሰች። ምክንያቱም እግዚአብሔር ይችላል፣ ያረጀችም እንድትጸንስ ያደርጋል። እንደገና ደግሞ ያለ ወንድ ልጅ ዘርም እንድትጸንስ ማድረግ ይቻላል። ምክንያቱም ይህንን የነገራት መጨረሻ ላይ ምን ብሎ ነው? ለእግዚአብሔር የሚሳነው ነገር የለም ብሎ ነው። ይህንን ነው በዚህ ያረጋገጠላት። ከዚህ በኋላ ነው እነሆኝ ይሁንልኝ የጌታ ባሪያው ነኝ ያለችው ድንግል ማርያም ከዚህ ተነስታ ነው ማለት ነው። ስለዚህ ዮሴፍ የድንግል ማርያም እጮኛ የሆነው ለመጠበቅ ነው ማለት ነው እና በአይሁድ ሕግ መሰረት የዳዊት ልጅ ተብሎ ይጠራ ዘንድ የዳዊት ዘር ይባል ዘንድ ስለተጻፈ ይህን ትንቢት ለመፈጸም የዳዊት የሐረግ ዘርን ቆጠረና ዮሴፍ ደግሞ የዳዊት ዘር ስለሆነ የዳዊት ልጅ ዮሴፍ ሆይ ብሎ ራሱ መልአኩ ሲናገር መጽሐፍ ላይ እንናገራለን እና ይህንን ለመጠበቅ የዮሴፍ ሐረግ ዘርን ወይም ደግሞ የዘር ሐረግን ቆጠረ ማለት ነው። ሌላ
የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው በብዙ ተጽፏል። የዮሐንስ አፈወርቅን ትርጓሜ ብናይ መልካም ነገር ነው። ቀደም እንደተናገረው ወንድማችን ማለት ነው። በዚህ ምናልባት በቀላሉ ትርጓሜ ላይም ተጽፏል። ግን ስንክሳር ግንቦት 12 ላይ የዮሐንስ አፈወርቅ ዕረፍቱ ነው። ስንክሳሩ ላይ ራሱ ተጽፏል። በጣም ደስ በሚል ሁኔታ ማለት ነው። እና አርቃዲዮስ የሚባል ንጉስ ነበረ እና ልክ ዮሐንስ አፈወርቅን ሲያገኘው ይህ ንጉስ ጥያቄው ይጠፋበታል። ዮሐንስ አፈወርቅ ሲለየው ደግሞ ጥያቄው ይመጣበታል። ምን የሚለው ጥያቄ ነው? ቅድም ወንድማችን የጠየቀው ነው። ኤያ ይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ፣ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ጥያቄ ይሆንበታል ሁልጊዜ። ምን ለማለት ፈልጎ ነው? ከወለደች በኋላ አወቃት ማለት ነው? አሊያስ ወንዶች ሴቶችን እንደሚያውቋቸው በሕገ ተፈጥሮ ስነ ስርዓት ይህንን ለማድረግ ይህንን ለመጠየቅ ይህንን ለማስረዳት ፈልጎ ነው? ማቴዎስ ወንጌላዊ እንደዚህ ብሎ የጻፈው አላወቃትም የሚለው ምን ለማለት ፈልጎ ነው የሚለው ግራ ይጋባ ነበር፣ ይወዛገብ ነበር ይህ ንጉስ አርካዲዮስ የሚባለው ንጉስና ከዕለታት በአንድ ቀን ዮሐንስ አፈወርቅ ሲያገኘው ልክ እርሱ ባገኘበት ሰዓት ትዝ አለው። አንድ ጥያቄ ያለን በህይወቴ በጣም የሚመላለስብኝ በልቡናዬ ምንድነው? ይሄ ጥያቄ ደግሞ ልክ አንተን ሳገኝ ይጠፋብኛል፣ አንተን ሳጣ ከአንተ ስለይ ደግሞ ስትለይ ደግሞ ጥያቄው ይመጣና ግራ ያጋባኛል። ይሄ ጥያቄ ግራ ያጋባኛል ጊዜ ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው የማቴዎስ ወንጌል ምዕራፍ 1 ላይ የተጻፈው ምን ለማለት ፈልጎ ነው? ዮሐንስ አፈወርቅ ሆይ አንተ ሊቅ የእግዚአብሔር አገልጋይ ይሄንን ጥያቄ መልስልኝ ብሎ አርቃዲዮስ ንጉሱ ማንን ይጠይቃል? ማንን ይጠይቃል? ዮሐንስ አፈወርቅን ይጠይቃል። አይ ንጉስ ሆይ ይሄንንስ ወንዶች ሴቶችን እንደሚያውቋቸው ይሄንን ለመግለጽ ፈልጎ አይደለም። አላወቃትም ያለው አንዱ በአንድ ህብረ መልክ ወስኖ አላወቃትም ማለት ነው። ምን ይላል መጽሐፉ? እንዲያውም ስንክሳሩ ላይ ራሱ እንደተጻፈው እንደ ሮማን አበባ ትቀላ ነበር፣ እንደ ናርዶስም ታብለጨልጭ ነበር፣ እንደ ለመለመ ቅጠልም ትሆን ነበር። በአንድ ህብረ መልክ ወስኖ አላወቃትም። ሰው የሚታወቅበት መልክ አለ አይደል? ምክንያቱም መለኮትን መዓዛ መለኮት ስለተዋሃዳት እርሷ የመለኮት ማደሪያ ስለሆነች ማለት ነው። የመለኮት ማደሪያ እማ አምላክ ስለሆነች ወላዲተ አምላክ ስለሆነች ወላዲተ አምላክ ድንግል ማርያም አምላክን በጸነሰች ጊዜ እግዚአብሔር ወልድ ኢየሱስ ክርስቶስን በጸነሰች ጊዜ ልክ ፊቷ ይለዋወጥ ስለነበረ አንድ ሰው ማወቅ በሚቻልበት ፊት አንድ ሰው መወሰን በሚቻልበት ዕውቀት እርሷን በአንድ ህብረ መልክ ወስኖ ማወቅ አልተቻለውም። በቃ አልተቻለውም። መልኳን ወስኖ ማወቅ አልቻለም። ምክንያቱም ምንድነው የሚለው መጽሐፉ? ልክ ንጹህ ብርሌን ተመልከተው ይላል። ልክ ንጹህ ብርጭቆ ወይም ንጹህ ብርሌ ላይ ውሃ ብንጨምርበት የምን መልክ ነው የሚይዘው? ምን እንዳለው እናውቃለን ማለት ነው። ውሃ መልክ የለውም የሚባለውን አታስብ፣ ግድ የለም። ግን ውሃ እንደያዘ እናውቃለን አይደል? አዎ። ውሃ ስናፈስበት ብርጭቆ ወይም ደግሞ ብርሌው ምን እንደያዘ እናውቃለን? ውሃ እንደያዘ እናውቃለን። ወይንም ደግሞ ብንጨምርበት ቀይ ነገር ምን እንደያዘ እናውቃለን? ወይን እንደያዘ እናውቃለን ማለት ነው። ስለዚህ እርሷ ምንድናት? የመለኮት ማደሪያ ናት ማለት ነው። ስለዚህ መለኮትን ደግሞ በአንድ ህብረ መልክ መወሰን አይቻልም። መለኮትን ማወቅ አይቻልም፣ ማየትም አይቻልም። ስለዚህ እርሷ መልኳ ይለዋወጥ ስለነበረ አንዳንድ ጊዜ እንደ ሮማን አበባ ትቀላለች አለ፣ አንዳንድ ጊዜ እንደ ናርዶስ ታብለጨልጫለች አለ፣ አንዳንድ ጊዜ እንደ ለመለመ ቅጠልም ትሆናለች አለ። ስለዚህ በአንድ ህብረ መልክ አላወቃትም አለ። ከወለደች በኋላ እስክትወልድ ድረስ ነው አይደል ያለው። አሁን መናፍቃን የሚሳሳቱ እዚህ ላይ ነው። ከወለደች በኋላ አውቋታል፣ ከመውለዷ በፊት አላወቃትም፣ እስክትወልድ ድረስ አላወቃትም የሚለው አንደኛ እስከሚለውን ፍጻሜ የሌለው እስከ ለዘላለም አላወቃትም። ምክንያቱም ምን ይላል? ለምሳሌ ኢተመይጠቋ ቁራ የንፍር ውሃ እስኪያልቅ ድረስ ምን አላለም ነው የሚለው፣ አልተመለሰም ይላል አይደል? ከዛ በኋላ አልተመለሰም። ከዛ በኋላ ተመልሷል፣ አልተመለሰም። ሜልኮል እስክትሞት ድረስ ምን አላለችም ይላል፣ አልወለደችም፣ መካን ሆነች ይላል አይደል? ከሞተች በኋላ ወለደች ማለት ነው። እስክትወልድ ድረስ የሚለው ፍጻሜ የሌለው እስከ ነው፣ ለዘላለም አላወቃትም። ግን ይህን አላወቃትም የሚሆነው አምላክ መጽነሷን አላወቃትም የሚለውን እስከ ነው። አያችሁ፣ አምላክ መጽነሷን አላወቀም በአንድ ህብረ መልክ አላወቃትም የሚለው አንድ አለ። አምላክ መጽነሷንም አላወቀም የሚለው አለ። ፍጻሜ የሌለው እስከ አለ። ፍጻሜ የሌለው እስከ ደግሞ አለ። ፍጻሜ ያለው እስከ ደግሞ አለ ማለት ነው። ፍጻሜ ያለው እስከ አለ፣ ፍጻሜ የሌለው እስከ አለ። አላወቃትም የሚለው ወንዶች ሴቶችን በሚያውቋቸው ከሆነ አላወቃትም ለዘላለሙ ማለት ነው። አላወቃትም ፍጻሜ የሌለው እስከ አለ ማለት ነው። ሌላው አላወቃትም በአንድ ህብረ መልክ አላወቃትም የሚለው ግን ከወለደችው በኋላ ማርያም መሆኗን አውቋል። በአንድ ህብረ መልክ ወስኖታል። እስክትወልድ ድረስ የሚለውን በዚህ ይፈታል ማለት ነው። መጀመሪያ ደግሞ አምላክ መጽነሷን አላወቀም ነበር። አምላክ መጽነሷን ቢያውቅ ኖሮ አይፈራም ነበር። በስውር ሊተውም አላሰበም። ይሄ ነገር መዘዝ ያመጣብኛል ብሎ የፈራው ነገር እኮ ምን እንደሆነ ስላልተረዳ ነው።
ስለዚህ ይሄ የሆነው ከመንፈስ ቅዱስ ነው። ግብረ መንፈስ ቅዱስ ነውና አትፍራ የሚለውን የመልአኩ ማረጋገጫ አለማወቅን ይገልጣል ማለት ነው። ባለማወቅ ምክንያት ስለፈራ፣ ባለማወቅ ምክንያት ስለሸሸ እንዳይሸሽ እንዳይፈራ መልአኩ እያረጋጋው ነው፣ እየገለጸለትም ነው። ይህ የመንፈስ ቅዱስ ስራ ነው፣ የሰው አይደለም። አትፍራ፣ ከእግዚአብሔር የሆነ ነው፣ በእግዚአብሔር ጥበብ የሆነ ነው፣ በእግዚአብሔር የተሰራ ነውና የእግዚአብሔርን ስራ መቀበል አለብህ እያለ እያበረታው ነው ማለት ነው። ስለዚህ እስከ የሚለው ሌላ ትርጉም አለው። እሱ ራሱ ፍጻሜ ያለው እስከና ፍጻሜ የሌለው እስከ። አላወቃትም ለዘላለም ወንዶች ሴቶችን በሚያውቋቸው። ሌላ አላወቃትም በአንድ ህብረ መልክ። በአንድ ህብረ መልክ ማለት እስክትወልድ ድረስ፣ ከወለደች በኋላ ግን በአንድ ህብረ መልክ አውቋታል ማለት ነው። መልኳን ለይቷል ማለት ነው። ሌላ መጀመሪያ ደግሞ አላወቃትም ያለው አላወቃትም አምላክ መጽነሷል። ስለዚህ በሶስት ነገር ፈታ ነው ማለት ነውና ዮሐንስ አፈወርቅ የተናገረው ይሄንን ነውና ምን ይላል እዛ ላይ እንደተጻፈ ከወርቅ ምስል የተሰራች አንዲት ስዕል ነበረች በዚያ በንጉሱ አዳራሽና ይሄንን ሲመልስ ይሄንን ሲያስረዳ ያቺ ስዕል አፍ አውጥታ ዮሐንስ አፈወርቅ አለችው ይላል። በረከቱ ይደርብን። ዮሐንስ አፈ በረከት፣ ዮሐንስ ልሳነ ወርቅ አለችው። ከዚህ የተነሳ ዮሐንስ አፈወርቅ እንለዋለን ማለት ነው። አፈወርቅ የሚለው የተሰጠው ይሄንን በተረጎመበት አንደበቱ ነው፣ ይሄንን በተናገረበት አንደበቱ ነው ማለት ነውና የዮሐንስ አፈወርቅ በረከቱ በሁላችንም ላይ ይደርብን። ስለዚህ ይሄንን ነው። አንዳንድ ሰዎች ግን ከኢየሱስ ክርስቶስ በኋላ ወንድ ልጆችን ወልዳለች ብሎ ልክ መጽሐፉ እንደተናገረው የማቴዎስ ወንጌል ምዕራፍ 13 ላይ እንደተጻፈ ይሄ የጠራቢ ዮሴፍ ልጅ አይደለም እንዴ? ይሄ እናቱስ ማርያም አይደለችም እንዴ? ይሄ ወንድሞቹ እነ ዮሳ እነ ያዕቆብ አይደሉም እንዴ? ብለው ምን አሉበት ነው የሚለው፣ ተሰናከሉበት የሚለውን በዚህ የሚሰናከሉ መናፍቃን አሉ። እግዚአብሔር ወደ አሚነ ሥላሴ ይመልሳቸው። እግዚአብሔር ሃይማኖታቸውን ያጽናላቸው። ወደ እውነተኛው መንገድ ወደ እውነተኛው ሃይማኖት ያምጣቸው። ምክንያቱም እንደዛ ብሎ የተጻፈ ነገር አለ የለም። ምክንያቱም እርሷም ተከራክራለች ይሄንን እኮ እኔ ወንድም ስለማላውቅ እንዴት ይሆንልኛል? ስለማላውቅ ነው። አውቄ አላውቅም አይደለም፣ ስለማላውቅም ለዘላለም አለማወቃን ለዚህ አለመጠራቷን ይሄ የእርሷ አለመሆኑን የተለየች መሆኗን እሷ ራሱ መስክራለች። እኔ ወንድም ስለማላውቅ እንዴት ይሆንልኛል ያለች እሷ። አይ ይሄ የሚሆነው በማን ነው ያላት? ይሄ የሚሆነው በማን ነው? በመንፈስ ቅዱስ ነው የሚሆነው ብሎ ነግሯታል። ስለዚህ መልአኩ እንደተናገረው እሷም የጠየቀችውንና የመለሰላትን መልሶ መጠየቅና ጥያቄ ማድረግ አያስፈልግም ማለት ነው። ምክንያቱም ጥያቄ ማድረግ አያስፈልግም ማለት ምን ለማለት ተፈልጎ ነው ለማለት ሳይሆን ይህንን እንደ ጥያቄ አድርገው የተሳሳቱ ሰዎች ግን ያሳዝናሉ ማለት ነው። ተሰናከሉበት ብሎ ወንጌል እየተናገረ በተሰናከሉት ላይ መልሶ መሰናከል ይሄ ሞኝነት ነው፣ ድንቁርና ነው ማለት ነውና እግዚአብሔር ልባቸውን ያብራላቸው ማለት ነው የምንፈልገው። ስለዚህ ይሄ ነው እርሷ ለዘላለም ድንግል መሆኗ መጽሐፉ ተናግረዋል። ሕዝቅኤል እንደተናገረው ማለት ነው። ዘላለማዊት ድንግል ናት እርሷ። የእስራኤል አምላክ ገብቶበታልና ይሄ በር ተዘግቶ ነበር፣ ለዘላለም ምን ሆኖ ይኖራል ነው የሚለው? ተዘግቶ ይኖራል ነው የሚለው አይደለ? አዎ፣ የእስራኤል አምላክ ገብቶበታልና እግዚአብሔር አምላክ ገብቶበታልና እግዚአብሔር የገባበት ለዘላለም ተዘግቶ ይኖራል። ልክ አባቶቻችን እንዳስተማሩን ፀሐይ ስትወጣ ጮራዋን መስተዋቱን ሳትሰብር ወደ ቤት እንደምትገባ፣ ፀሐይ ስትጠልቅ ደግሞ የፀሐይ ጮራው ምን እንደሚመለስ ማለት ነው። ስለዚህ ፀሐይ ጽድቅ ኢየሱስ ክርስቶስ ማኅተመ ድንግልናዋን ሳይለውጥ ሳይሰብር ማኅተመ ድንግልናዋ እንደጸና ምን ሆነ? ተጸነሰ። ምንድነው የምንለው? እንዲያውም ከመጽነሷን በፊት በጸነሰችም ጊዜ፣ ከጸነሰችም በኋላ፣ ከመውለዷን በፊት በወለደችም ጊዜ፣ ከወለደችም በኋላ ምንድናት ብለናል? ድንግል ናት። ወትረ ድንግል ማርያም ይላል የባስልዮስ አስተምሮም ይሄ ነው። ለዘላለም ድንግል ማርያም ምንድናት? ድንግል ናት። ዘላለማዊት ድንግል የሚለው አንዱ የድንግል ማርያም ክብር መገለጫ ነው። ለዘላለም የተዘጋ ነው፣ እግዚአብሔር የገባበት ነውና እግዚአብሔርም ማኅተመ ድንግልናዋን ሳይሰብር ማኅተመ ድንግልናዋን ሳይለውጥ ጽኔት በድንግልና ስርጉት በቅድስና ናትና እመቤታችን ማኅተመ ድንግልናዋ ሳይለወጥ ገባ፣ ማኅተመ ድንግልናዋ ሳይለወጥ ደግሞ ወጣ። ልክ በተዘጋ መቃብር ምን ብለዋል ጌታ? ምን ብለዋል? በታተመ መቃብር፣ በሕቱም መቃብር፣ በተቆለፈ መቃብር ተነስተዋል አይደለ? መቃብሩን አልከፈተው አይደለ እንዴ? አዎ ተነሳ ነው የሚለው። መቃብሩ እንደተዘጋ ለእግዚአብሔር የሚሰራው ነገር ስለሌለ በተዘጋ ቤት ወደ ሐዋርያት ገብቶ ምን አለ ነው የሚለው? ሰላም ለእናንተ ይሆን አላቸው። በተዘጋ ቤት ገብቶ ነው የሚለው አይደል? ልክ እንደዚህ የተዘጋውን ቤት ግን አያነጻጽሩም ሰዎች። የድንግል ማርያምን ድንግልና ለመናገር ዘላለማዊ ድንግልናዋን ለመመስከር ለምንድን ነው እግዚአብሔር በተዘጋ ቤት ገብቶ ሰላም ለእናንተ ይሆን አላቸው የሚለውን ትምህርት አይወስዱም ማለት ነው። ሌሎች ወንድ ልጆች አሏቸው ነከሌ ብለው ይሰናከላሉና ይሄ መሰናከል መጥፋት እንደሆነ ግን ተናግረዋል መጽሐፍ። ይህንን ግን አላስተዋሉም ማለት ነው። ተሰናከሉበት የሚለው ባይጻፍ ኖሮ እንዲያው ብዙ ሰዎች ግራ በተጋቡ ነበርና ለግራ መጋባታቸው ምክንያቱም ባገኙ ነበረ። ተሰናከሉበት የሚለው እያለ ግን ግራ መጋባት ራስን ማሰናከል ነውና እግዚአብሔር ከዚህ ይጠብቀን። በዚህ መረዳት ይቻላል ማለት ነው።